ሰው ከወደቀ በኋላ ይሄ ለሰማያዊው ነገር በጎ ምላሽ መመለስ የማይችል ሆኗል። ፍቃዱም ቦንዴጅ ውስጥ ገብቷል። ያንን ማድረግ አይችልም። ነገር ግን ፍቃድ የለውም ማለት አይደለም። ይሄ ከሞራል ዊል አካያ ነው። ፍቃድ የለውም ማለት አይደለም። ፍቃድ አለው። ያ ፍቃድ ግን ኦፖዝ የሚያደርግበት ነው። ፍቃድ አለኝ ነገር ግን መልካሙን የማድረግ አይደለም ይላል ሮሜ ምዕራፍ 7 ላይ ጳውሎስ ሲናገር። ያ ዊል አለው፣ ያ ፍቃድ አለው፣ ግን ኦፖዝ የሚያደርግበት እንጂ መልካም ነገር ማድረግ ቢፈልግም የእግዚአብሔር የሆነውን ነገር መቀበል ማድረግ ቢፈልግም ማድረግ ግን የማይችል አቅም የሌለው ደካማ ከጸጋ የተራቆተ ነው። እሺ አንዴ ስለዛ በአጭሩ ዳግም ከመወለዱ በፊት ምንም አይነት በጎ ወይም መንፈሳዊ መልካም ነገር ሊገኝበት አይችልም ማለት ነው በአጭሩ አይደል? አቅም የለውም፣ ጉልበት የለውም። እግዚአብሔር ጣልቃ ካልገባና ካልሰጠው ጸጋን ካልሰጠው በስተቀር መልካም ነገር ሊገኝበት አይችልም። እሺ ከመንፈሳዊ መልካም ነገሮች ስፒሪቹዋል ጉድ ከሆኑ ነገሮች ውስጥ ለምሳሌ እምነት፣ ለምሳሌ ማመን ይሄ መልካም ነገር ነው መቼስ ራይት? ሰውየው ዳግም ከመወለዱ በፊት በጎ ነገር የሚገኝበት ካልሆነ እምነት ሊገኝበት ይችላል? ዳግም ከመወለዱ በፊት ወይም ኮንቨርት ከማድረጉ በፊት ከመለወጡ በፊት አሁን ምንድነው እኛ የምናስቀምጠው ከእምነት ራሱ ስጦታ ነው። ከሰውየው ጋር የሚገኝ የሰውየው ምንድን ነው ሰውየው ጋር የሚገኝ ነገር ሳይሆን እምነቱን ራሱ የሚሰጠው ነው። ስጦታ አድርገን ኤፌሶ ምዕራፍ 2 ከ8-9 ላይ የምናየው ያንን ነው። ስጦታ ነው። ያ ራሱ ከራሱ አይደለም፣ ከሰውየው አይደለም። ሰውየው ማመን አይችልም። ስለዛ እምነትንም የሚሰጠው እግዚአብሔር ነው። አንድ ሰው ያመነው ለምሳሌ አንድ ሰው ቢያምን ለምሳሌ ዴቭ አንተ ካመንክ አሁን አምናለሁ ትላለህ አይደል? አዎ ሰው የምታምነው እግዚአብሔር እምነትን በቃ ስለሰጠህ ነው። የስ ግን እኛ የምንለው መሰለ ኢሪዚስቲብል ግሬሶች አይደለንም። እኛ ሪዚስት የሚደረግ ነው። ያ የሆነውን ነገር ኢንላይት ባደረገው ሰዓት ሐዋርያቶቹም እንትን ሲሉ ወርድ ኦፍ የእግዚአብሔርን ቃል ከነገሯቸው በኋላ ምንድን ነው ያሉት? ምን እናድርግ ብለው ጥያቄ ጠየቁ አለ። ንስሐ ግቡ፣ እንደዚህ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ። ያንን ሪዚስት ማድረግ ይችላል ብለን ነው የምናምነው። እሺ አንድ ሬዚስት ማድረግ ይችላል አይችልም አይደለም። በእርግጥ ሀሳብ የነበረው አንድ እዚህ ላይ ትንሽ ነገር ልበልህና አለፍ መሰለኝ፣ ግን እዚህና እዛ እንዳይሆንብን እንጂ ለምሳሌ አንተን መንፈስ ቅዱስ ለወጠ አይደል? መንፈስ ቅዱስ አንተን ሲለውጥ ፈቅደህ ነው የለወጠ? ፈቅደ ስትል የመፍቀድማ ፖቴንሻሉ አስቀድሞ ካለው ሰው የሆነ ፍቃዱ ቦንዴጅ ውስጥ ገባ፣ መልካም ነገር የማድረግ አቅም የለውም፣ ከጸጋ የተራቆተ ነው ልንለው አንችልም። ያንን የማድረግ አቅሙ በራሱ ካለው ሰው ጌታ እንደዛ አይደለም። ጌታ ከረዳው ካረዳ ይሄ የጌታን እርዳታውን ራሱ መርዳት የሚለውን ምን ድረስ እንደምናየው እሱን ማወቅ ስላለብን ማለት ነው። አሁን የኔ ጥያቄ ምንድነው ዴቭ፣ እንደው ባጭሩም እንድትመልስልኝም ከይቅርታ ጋር አንድ ሰው ወይም ለምሳሌ አንተ ጌታ አንተን ሲያድን እግዚአብሔር አንተን ሲያድን መጀመሪያ ልክ ሲለውጥ ማለት ዳግም ሲወልድ መጀመሪያ በፈቃድህ ነው አይደለም? ፓሲቭ ነው። የኔ እንትን የለውም። ኢንላይት ሲያደርገኝ ፓሲቭ ነው ያ። ስለዛ በፈቃድህ ነው አይደለም? በፈቃዴ አይደለም ማለት በፈቃዴ አይደለም ምልህ ምን ማለት ነው? ይሄ ያንን እንትን ምልበት አይደለም። ፓሲቭ የሆነ ነገር ነው በእኔ ህይወት ውስጥ የሚከናወነው። ግን ሚስኮት እንዳይደረግ አንድ ጊዜ አኬዋ ሚስኮት እንዳይደረግ ውይይት አይደለ እያደረግን ያለ ነው። የምንናገረው ነገር ቆረጥ ከተደረገ ሚስኮት ይደረጋል። ያኛው ነገር ኢንላይት ሲያደርገን በወርድ ኦፍ ኢንስቲትዩሽን በሚንስ ኦፍ ግሬሶች ኢንላይት ሲያደርገን ያ ኢንላይትመንት በህይወታችን ሲፈጠር ከዛ በኋላ ላለው ነገር ግን ምላሽ የመስጠት ኦኬ ማለት የሰው እንትን ነው የሚሆነው። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እንደዚህ የሚለው ነገር ያንን ሪዚስት ማድረግ ይችላል፣ እምቢ ማለት ይችላል ሰው ኢንላይትመንት በህይወቱ ከመጣ በኋላ ዳግም ከተወለደ በኋላ ማለት ነው። ኖ ዳግም መወለድ ቅድም ብያለሁ እኮ እሱንም እኮ ዳግም መወለድ ብሎ አይጠሩትም ነው ፎርሙላ ኦፍ ኮንኮርዱ ላይ ይህንን ኢንላይትመንቱን
እሱን አብራርቶልሃል እኮ ጆ ቅድም ሪጀኔሬሽን እሱንም ያለው ጆማ ያለው እሱንም ሪጀነሬሽን ብሎ ይጠሩታል፣ ዳግም ልደት ብሎ ይጠሩታል ነው። አንተ ደግሞ ዴቭ አይ ኖ እሱ አይደለም እያልክ ነው። አሁን እኮ ለዛ እኮ ነው። አንድ ጊዜ ቆይ ይሄንን ሌላ ቦታም እንዳንሄድ እኔ እያልኩ ያለሁት ምንድን ነው ሶሊድ ዲክላሬሽን ላይ እንደተቀመጠው ያለአንተ ፈቃድ ምንም አይነት ያለአንተ ፈቃድ ትብብር እንሄዳንኩ አይደል? አልሰማሁም። ምንም አይነት ያለአንተ ፈቃድ ትብብር ነው የዳንከው ወይም ዳግም የተወለድከው ወይስ በፈቃድ ተባብረሃል ዳግም ስትወለድ? ኦኬ አሁን ያማ ሲነርጀቲክ ሊሆን ነው። አሁን ሲነርጀቲክ ሊሆን ነው፣ ችግር የለውም። ይኸው አሁን እንደዛማ ከሆነ ሲነርጀቲክ ሊሆን ነው፣ እንደዛማ ከሆነ እንደዚህ ሊሆን ነው የሚለው እንዳለ ሆኖ ዴቭ ቀጥታ ብትመልስልኝ ከታላቅ ይቅርታ ጋር የዳንከው የፈቃድ ትብብር ኑሮ ወይም ደግሞ ስለፈቀድክ አንተም ፈቅደ ማለት በመጀመሪያ አንተ ፈቅደ ከዛ በኋላ የአንተን ፈቃድ ያይና እግዚአብሔር ቆይ እስቲ ለማዳን ኢየሱስ ክርስቶስ ልላከው እንደዛ ምናምን ብሎ ከዛ በኋላ የመዳን ፈቃድ ስላላቸው ክርስቶስ መጣ እያልኩኝ አይደለም። እንደዚህ አይነት ትምህርት የትም ቦታ ያለ እኔ አይመስልም፣ ሰምቼም አላቅም። እንግዲህ በክርስቲያንም ውስጥ አለን የሚል የትኛውም ሰው እንደዛ የሚል የለም። ግን እግዚአብሔር ልጁ ኢየሱስን ከላከው በኋላ በልጁ በክርስቶስ በኩል የሆነውን ይህንን ጸጋ ሰዎችን ለማዳን ሲሰጥ የሚሰጠው ለሚፈቅዱ ነው፣ አሜን ለሚሉ ነው የሚል ነገር ነው አሁን እየተነሳ ያለው። አሁን በእናንተ ሳይድ ደግሞ አይ ፈቃዱን የሰጠኝ እኔ አሜን ስላልኩኝ ስለፈቀድኩኝ አይደለም እያልክ ነው አይደል? ጸጋውን የሰጠ ይሄ የሚለውጠውን ወይም መንፈስ ቅዱስን የሰጠ አሚን ስላልክ ወይም ስለፈቀድክ ነው፣ ስላመንክ ወይም ስለፈቀድክ ነው መንፈስ ቅዱስን ይሰጠህ ለአንተ። ኦኬ የእኛን ስታንድ ነው ማስቀምጥልህ። ይሄ ኢንላይትመንት የሚጮህ ነገር አለ ልበል። እኔ እንጃ እኔ ዴቭ እኔ ጋር ምንም ኖርማል ነው። ምናልባት ስለዛ እኔ ሚዩት እያደረግኩኝ ስታወራ ግን በተቻለ አቅም ግን ጥያቄው ላይ ብቻ እሺ ዴቭ። ያው የኔ ጥያቄ ምንድነው መንፈስ ቅዱስን እግዚአብሔር የሰጠህ ለአንተ እንዲለውጥህ ወይም ደግሞ ዳግም እንዲወልድህ ኢንላይትድ እንዲያደርግህ መንፈስ ቅዱስን የሰጠህ አንተ አምነህ ፈቅደህ ነው ወይስ ያለ አንተ ፈቃድ ነው መንፈስ ቅዱስን የተቀበልከው? የተቀበልኩት የሰጠህ ልበል። እሺ ያለ አንተ ፈቃድ ነው ወይስ በፈቃድህ? ቀጥታ እንደምትመልስ ተስፋ አድርጋለሁ ዴቭ ከይቅርታ ጋር ማለት ክሊር በሆነ አማርኛ ማለት ነው ለሰውም እንዲረዳው። ኦኬ ይሄ ምንድን ነው የመጀመሪያው ኢንላይትመንት ለሰው ሁሉ ነው ብለን ነው የምናምነው። ለሰው ሁሉ ነው። የእግዚአብሔርን ቃል በሚሰማበት ሰዓት በአንድ ሰው ውስጥ ኢንላይትመንት ይፈጠራል። ኢንላይትመንት ከተፈጠረ በኋላ ከዛ በኋላ ላለው ነገር የሰው ኮላቦሬሽን አለው። ንስሐ መግባት እንትን ማለት በፍቃዳችሁ የእግዚአብሔር ጸጋ እንደማይገባችሁ ከቆጠራችሁ ወደ ሌላ ዞር እንላለን ጳውሎስ ያለበት ቦታ አለ። ከወሰናችሁ አይገባንም ብላችሁ ከወሰናችሁ ብሎ ያለበት ቦታ አለ እና የመጀመሪያው ግን ይሄ ኢንላይትመንት የመፍጠር በሰውየው ሕይወት ውስጥ ይህንን ነገር የመፍጠር ስራ የእግዚአብሔር የመንፈስ ቅዱስ ስራ ነው። የሰው ስራ የለበትም እዚህ ጋር። ምክንያቱም ምን ብለን ነው የምናምነው? እኛ በኃጢአታችንና በበደላችን ምክንያት ሙታን ነን፣ ለሰማያዊው ነገር በጎ ምላሽ መስጠት የማንችል ነን፣ ከጸጋ የተራቆትን ነን ብለን ነው የምናምነው። ስለዚህ ያኛውን የመጀመሪያውን ነገር ይሄ የማንቃት ውስጣችንን ይሄ ሊዲያ ልቧን ልክ እንደከፈተላት ማለት ነው ያንን የመክፈት ኢንላይት የማድረግ ስራ የእግዚአብሔር ስራ ብቻ ነው ብለን ነው የምናምነው ማለት ነው። ቆይ ከሌሎቹ ጋር ከዚህ በፊት ስትነጋገርበት በነበረው መንፈስ እንድናወራ አልፈልግም። ፕሊዝ የሆነ በመማማር በመረዳዳት እንደዚህ ነው እንድናወራ የምንፈልገው እና ሚስኮት አታድርገን። መች ሚስኮት አደረግኩ? እስኪ የትኛው ላይ ነው ሚስኮት ያደረግኩ? ቦታውን ምክንያቱም ይሄ በፈቃዴ አልዳንኩም ስትለን አትዘሉ ትራንስታን ድነትን የሆነ አንድ ነገር ብቻ ሚስኮት ያደረግኩ የትኛው ላይ ነው? ልጨርስልህ አይደለም እኔ አንተን ሚስኮት ያደረግኩ እዚህ ጋር መግባት ያለብን ይመስለኛል። ጥሩ ዲስከሽን ነበረ። ማን ነው እያወራ ያለው? እኔ ነኝ አኪ ነኝ። ፊት ለፊት ላይ ሚዩት ከትዝብታችን መሀል መግባት ስላለብን ነው።
ችግር የለም አንዴ እንጨርስ። አንተ በመሀል በጣም እየገባና እያቋረጥክ ማለት የምትፈልገውን ነገር በእነሱ አፍ እየጨመርክ ስለሆነ ኧረ እስቲ ምን እስቲ በእነሱ አፍ ላይ ምን እንደጨመርኩ በሉት። አንዴ ስማኝ እዚህ እኮ 2 ሰዓት ቁጭ አልን። 2 ሰዓት ቁጭ አልን። ሀሳብ ደግሞ ስሙ። አሁን ከሰለቸህ ወይ ውረድ እና ዴቭን ጨርስ። ውረድ አንዴ ቆይ ሁለቱም ቢጨርሱ ደስ ይለኛል። ዴቭ እንትን በሉና ከዛ ሌሎች ወንድሞች እንዲገቡ፣ ግን በተቻላችሁ መጠን እንደ ቅድሙ ጨርሱት፣ ምንም ነገር እንዳይፈጠር። አንቾ እሱን ሳይሆን እኔ እያልኩ ያለሁት ምን መሰለሽ፣ እስካሁን ባየነው አንደኛ በመሀል ገብቶ እነሱ ያላሉትን ኢንተርጀክት ለማድረግ መሞከሩ ጥሩ አይደለም። ጊዜ ስጣቸው፣ ጊዜ ስጣቸው። ከጆ ጀምሮ እስካሁን እያየን ነው። አሁንም ቢሆን ዴቭ ያስቆመ እስቲ ለምሳሌ ምንድን ነው እስቲ እነሱ ያላሉትን አሉ ያልኩት አሁን ራሱ ዴቭ ያስቆመ በፍጹም ያላሉትን ነገር ለማለት ያደረገው ጥረት ነው አይደለም? ጊዜ ነገረኛ እሱ ዴቭ ያላለውን እኔ ያልኩት ነገር ዴቭ እንዲህ ብሏል ያልኩት ጊዜ ስጠው። አሁን ከኔ ጋር ክርክር ለማድረግ ሳይሆን አኪ ተው እባክህን፣ እንደዚህ አታደናቁረን አኪ ፕሊዝ። አየህ ተናገር እስቲ፣ ስህተቴን እስቲ ተናገር ስትባል አትናገርም። ስለዚህ የሰማኸውን እኮ አሁን እሱ ያላለውን አይደል እያልካለ። አይ ካልክ ደግሞ ጋይስ እንደዚህ አይነት ትንሽ ደቂቃ ሰጣቸውና ይጨርሱ ውይይቱን። አኪ ይጨርሱ ውይይቱን። ሁላችሁም ሚት አድርጉና ሚት አድርጉ። ዴቭ እንትን አስተያየት ካለ ከአኬ ጋር ጨርስ፣ ከሐዋርያዊ ጋር ማለት ነው። ያ አኬዋ እኔ ማውራት የምፈልገው መነጋገር የምፈልገው ይሆናል አይደል? በመማማር በፍሬንድሊ ምናምን ነው የምወደው የምፈልገው ማለት ነው። ኢቭን ጭቅጭቅ እንደዚህ ከተፈጠረ እኔ ጥዬ ነው የምወጣው። አልወድም እንደዚህ አይነት ነገር እና በፍሬንድሊ እናውራ ነው አንደኛ ነገር። ሁለተኛ ደግሞ ልክ አሁን የእኛን ስንናገር የእኛን አንደርስታንድ ለማድረግ እና የእናንተን ላይ ስናወራ የእናንተን መጀመሪያ አንደርስታንድ ከማድረግ ብንነሳ ብዬ እላለሁ። ታላቅ ነኝ መቼም ቢሆን አኬዋ። ሌላው ምንድነው ሚስኮታ እንደረግ ብዬ ያልኩ አሰሉትራን ድነት የሆነ አንዲት ነገር ነጠላዋን መዘን አይደለም የምንለው። ድነት ጀስቲፊኬሽን፣ ሳንቲፊኬሽን፣ ጄኔሬሽን ከጥምቀት ጋር ሁሉ የተያያዘ ነው እና ድነናል ብላችሁ ስትሉ ያለ ፍቃድ ነው የዳንከው ብለን ስትል ድነትን ይህን ሁሉ የሚጠቀልል ስለሆነ በእኛ ማለት ነው ጥምቀትን ሁሉ የሚጠቀልል ስለሆነ እኛ እያወራን ያለ ነው ኦርዶ ሳሉቲስን ነው። ኦርዶ ሳሉቲስና ይሄ ድነትን ፓኬጁን አንድ ላይ ባናደርገው የሚል ነው። ያንን ነው እንትን ያልኩ ማለት ነው። አኬዋ አርገህ ሚዩትን አንሳ፣ አይሰማም እያሉ ሚዩት ነህ። አኬ እዚህ እኛ ብቻ ነው የምንሰማ፣ ከስር ያሉ አይሰማም። አሁንስ በስመ አብ እስካሁን አይሰማም ነበር። እስካሁን አይሰማም ነበር ገስ አይታይም። ዝም ብለህ ኦኬ። እስኪ አኬ ተናገር። አሁን ማይክ ክፍት ነው። ይሰማል ጋይስ? ይሰማል። ቀጥል። አሁን ይሰማል ብለዋል። እሺ ምንድነው እያልኩ ያለሁት? የዳዊት ሀሳብ ይገዛኛል ነው ባጭሩ እያልኩ ያለሁት። የትኛው ሀሳብ የሉትራኑ ትምህርት አይደለም፣ እሱ አይገዛኝም። ግን የሚገዛኝ የትኛው ሀሳብ ነው? መጨቃጨቅ የለብንም፣ የሆነ በወንድማማዊ የሆነ ስፒሪት መንፈስ ነው ማውራት ያለብን ብዬ ነው ማምነው። ቀለል ያለ ዲስከሽን ውይይት ነገር ምናምን ከዴቭ ጋር ማለት ነው እንጂ የሆነ ጭቅጭቅ አይደለም። ጭቅጭቅ እንደውም ክርክር እንኳን ውስጥ እንደዛ መግባቱን አልፈልጉም እያልኩ ነበር። ከዛ ውጪ እኔ አሁን አኪም ገብቶ እንትን ሲል የተቃወምኩት ምንድነው
እነሱ ያላሉትን እንዳሉ አድርገሃል ሲለኝ ምንድነው የቱ ጋር እንዳልኩኝ በላምጣ ስለው ምንም ሊያመጣ አልቻለም። ግን እንደዚሁ ገብቶ እንትን ስላለ እሱን ነው እኔ የተቃወምኩት። ዳዊቴም ዴቭም ምን አይነት ነገር ስናገር ነበር? ሚስኩት አድርገኸኛል ብለህ ነው ቀጥታ ያቆምከኝ ገና ማውራት ስጀምር እና የቱ ጋር ነው ሚስኩት ያደረግኩት ብዬ የጠየኩ ለዛ ነው። ክስ ነገር ስላቀረብክብኝ እኔ እስከማውቀው ስላላደረግኩኝ ማለት ነው። ያላልከውን አልክ ብዬ ስላልተናገርኩኝ ምናልባት ግን አዎ እዚህ ላይ የምትሉኝ ካለ ይኸው አሳዩኝ። ካልሆነ ግን ምናልባት ካለ ማለት ነው ካለ አሳዩኝ፣ ይቅርታ ጠይቃለሁ ካለ ማለት ነው። እንደዛ ሚስኩት አድርጊያችሁ ከሆነ ባለማወቅ ግን እስከማውቀው የለም። ስለዛም አሁን አኪም ዴቭም ያላሳያችሁ ለዛ ይመስለኛል። መስሏችሁ ነው እንደዛ ያደረግኩ መስሏችሁ ነው። እና ሲምፕሊ ግን ምንድነው ዴቭ ምንድነው እንዳልኩ የሆነ ንትርክ ጭቅጭቅ የሚመስል ነገር ሲሆንብህ በቃ እዚህ ላይ ይብቃል መሰለኝ በለኝ፣ ደስ እያለኝ እኔም እንግዲህ ለአንተ ያለኝ ክብር ምንም ሳይጎድል ትላለህ የምናቆመውና እናሳድረዋለን ሌላ ጊዜ ጌታ በሚፈቅድ ሰዓት ደግሞ በደንብ የምናወራው ይሆናል ማለት ነው። እሺ እያልኩ ያሉት ምንድነው አሁን ድህነት ብዙ ነገሮችን የጠቀለለ ነው ብለኛል። እኔ እሱን ዘንግቼው አይደለም። ለዛም ነው ነጥዬ ምን ብዬ ተናገርኩት ስለ ድህነት ሳወራ አሁን የጥያቄ ላይ ኮንቨርዥኗን ያልኩ የመጀመሪያዋን ኮንቨርዥኗን ብዬ የጠየኩ የነበርኩት ለዛ ነው። እቺ የኮንቨርዥን ሰዓት ላይ ሰዎች ሁሉ እንደው ኮንቨርት አድርጓል። የኮንቨርዥን በመንፈስ ቅዱስ የሚሆነው መለወጥ በሰውየው ውስጥ ያለው መለወጥ ሁሉም ሰው ተለውጧል አንልም መቼስ አይደል? ሁሉም ሰው ዳግም ተወልዷል አንልም። ይህንን ኮንቨርዥንን ሪጀነሬሽንም እያለ ስለሚያስቀምጠው ማለት ነው ፎርሙላ ኦፍ ኮንኮርድ ላይ እና ሰው ሁሉ ዳግም ተወልዷል መቼስ እንደማትል ተስፋ አድርጋለሁ። የኢተርናል ኢሌክሽን ወይም ዘላለማዊ የሆነ ምርጫ ወይም ቅድመ ውሳኔ የሚባል ትምህርት አለ። እንደሚታወቀው እግዚአብሔር አስቀድሞ ወስነዋል። ለምሳሌ አንድ ሰው ከዳነ አስቀድሞ ከመወሰኑ አንጻር ሊድን ይችላል። አስቀድሞ እግዚአብሔር ስለወሰነው ማለት እግዚአብሔር ያ ሰው እንደሚያምን አውቁ ታይቶት ምናምን ስለሚያውቅ ምናምን እንደዛ ማለት አይደለም የሚወሰነው። በቃ እንደዚሁ ዝም ብሎ እግዚአብሔር የሆነ ያንን ግለሰብ ለምሳሌ ዴቭን ከሆነ ዴቭ በእግዚአብሔር ምርጫ ውስጥ ካለ እግዚአብሔር ዴቭን እንዴት ነው የመረጠው ከተባለ በቃ ከዴቭ ምንም ነገር ያምናል ተብሎ ሳይጠበቅ ምንም ነገር ሳይታወቅ በቃ ይሄ ከእግዚአብሔር ከእውቀቱ አንጻር ሳይሆን እግዚአብሔር በፈቃዱ በራሱ ፈቃድ በቃ ዴቭን አድነዋለሁ ብሎ ዝም ብሎ እንደዚሁ መረጠ። ስለዛ መንፈስ ቅዱስን ሰጠው አይነት ነገር ነው። እንደዚህ አይነት ዘላለማዊ ምርጫ ኢተርናል ኢሌክሽን ስላለ ወይም ቅድመ ውሳኔ ፕሬደስቲኔሽን ስላለ ፕሪደስቲኔሽኑ ደግሞ እውቀት ላይ የሚመሰረት ስላለ ነው። ማለትም የሰውየውን ምንድነው እንዴት ነው ፕሪደስቲኔሽን ወይም ቅድመ ውሳኔው እርዝና ቤዝዱን ፎርሲን ፌዝ ማለት ነው። ቀድሚያ የሚታይ እምነት ላይ የተመሰረተ አይደለም። ቅድመ ውሳኔው የእግዚአብሔር ቅድመ ውሳኔ በሉትራን ትምህርት እንግዲህ እስከማውቀው ሰውየው እንደሚያምን እግዚአብሔር ያውቃልና ከዛ አንጻር ወሰነው የሚል አይደለም። ሰውየው በቃ ማመን አይችልም። እንደዚህ አይነቱ ሁኔታ ውስጥ ገብቷል። ስለዛ ከዛ ውስጥ እግዚአብሔር ራንደምሊ ለምሳሌ ዴቭን መርጦታል አይነት ነገር። አሁን እግዚአብሔር ይህንን መንፈሱን ሲልክ ወደ አንተ ወይም ሲሰጥህ እንዲለውጥህ ማለት ነው። ወይም ዳግም እንዲለውጥህ መንፈስ ቅዱስን ሲሰጥህ እና መንፈስ ቅዱስ መጥቶ ሲለውጥህ እሱም ድህነት ተብሎ ስለሚጠራ ነው ድህነቱ እየጠቀስኩት እንጂ ሙሉን አጠቃላዩን ድህነት አይደለም። ያችን ፓርት መጀመሪያዋን መለወጥን ዳግም መወለድን የመጀመሪያዋን ማለት ነው። እሷን መንፈስ ቅዱስ ለአንተ ሲያደርግ ማለት ነው ዴቭ በፈቃድህ ነው ወይስ ያለ ፈቃድህ? የመጀመሪያው ላይ የሰው አስተዋጽኦ ዜሮ የመጀመሪያው ላይ ማለት ነው። ይሄኛውን ቅድም ያነበብኩልህ አለ ፎርሙላ ኦፍ ኮንኮርድ ኤፒቶም 3 ፔጅ 928 ላይ ቁጥር 41 ላይ ፈርስት ፌት ኢዝ ኪንድልድ ኢን አስ ኢን ኮንቨርሴሽን ባይ ሆሊ ስፒሪት ፍሮም ደ ሂሪንግ ኦፍ ጎስፕል ብሎ ይናገራል። ያንን ሚንስ ኦፍ ግሬሱን ጎስፕልን በሚሰሙበት ሰዓት ያንን በሰውየው ህይወት ውስጥ የሚያደርገው መንፈስ ቅዱስ ነው። የሰው ድርሻ የለም እዛ ቦታ ላይ። ያ ኢንላይትመንቱ ይሄ ቅድም ያልኩ ሊዲያን ጠቅሼልሃለሁ። ቃሉን እንትን እንድትል ይሄ ልቧን የከፈተላት ያን ልብ የመክፈት ኢንላይት የማድረግ ነገሩ መንፈስ ቅዱስ በሰውየው ህይወት ውስጥ በኃጢአተኛው ሰው ህይወት ውስጥ የሚሰራው ስራ ነው እንጂ የኃጢአተኛው ሰው አስተዋጽኦ አይደለም።
ቅዱሱን ለጊዜው ያዝ እናድርገውና ምክንያቱም በሉትራኑ መንፈስ ቅዱስ ይሰራል የተባለው የሆነ የሰውን ልብ መክፈት ሲባል ከፈቃድ እስራት ነፃ የማውጣት ነገር ነው። ከቦንዴጅ ኦፍ ዘ ዊሉ ካልተሳሳትኩኝ አይደለ ዲቭ? ከፈቃድ እስራት ነፃ ማውጣት ነው አይደለም የሚሰራው? ልብ መከፈት ማለት ከፈቃድ እስራት ነፃ መውጣት አይደል? ከፈቃድ እስራት ነፃ መውጣት ከሆነ ሰውየው ከፈቃድ እስራት ከዛ ዲፕራቪቲ ከዛ ከፈቃድ እስራት ነፃ የወጣው ስለዚህም ወደ አዲስ ህይወት የመጣው ማለት ነው። ከሞት ወደ አዲስ ህይወት የሚመጣው ከፈቃድ እስራት ነፃ የሚወጣው በፈቃዱ ነው ወይስ ያለ ፈቃዱ? ስለ የሰው አስተዋጽኦ ምንም የለም ብለኛል። ቀጥታ ያው እነዚህኞቹን ወርዲንጎች መጠቀሙን አልፈለግከውም ይመስለኛል። ስለ ምንም የሰው አስተዋጽኦ የለም ማለት በሌላ አማርኛ ያለ ፈቃድ ያለ እኔ ፈቃድ ነው። መጀመሪያ ኢኒሺያሊ እግዚአብሔር መንፈስ ቅዱስን ለሰውየው ሲሰጠው መንፈስ ቅዱስ እኮ ወደ ሰውየው ሄዷል፣ ገብቶ የመለወጥ ስራን እየሰራ ነው። ይህን ሁሉ ነገር ሲያደርግ ያለ ሰውየው ፈቃድ ነው። አሁን ያለ ሰውየው ፈቃድ ከሆነ ዴቭ ያለ ሰውየው ፈቃድ ከሆነ መንፈስ ቅዱስ ገብቶ ያዳነው ሰው ያዳነው ስል የመጀመሪያውን ነው። መለወጥን ዳግም ልደትን እያለም ይጠራዋል። ለዛ ነው ዳግም ልደት እያልኩ የምጠራው። እሱ ያለ ሰውየው ፈቃድ ከሆነ እንዴት ኢረዚስተብል አይባልም? ይሄ ግሬስ ይሄ ጸጋ ማለት ሰውየው ፈቅዶ ፈልጎ አይደለማ መንፈሱን የተቀበለው። ሰውየው ፈቅዶ ፈልጎ አይደለም የተቀበለው መንፈሱን። በቃ እግዚአብሔር ነው የሰጠው። ዝም ብሎ ጭኖበት ነው እንጂ ፈልጎ ፈቅዶ አይደለም። ራይት ነው አይደል? ወይስ ፈልጎ ፈቅዶ ነው የተቀበለው መንፈሱን? ኦኬ ይሄ ምን ብዬ እንትን ልበል? ይሄኛው የመጀመሪያው እንትን ለሰው ሁሉ የሚሆን ነው። ለሰው ሁሉ ወንጌል በሚሰማበት ሰዓት ይሄን ነገር ይሄ ዩኒቨርሳል የሆነ ነገር ነው። ነገር ግን ኢንላይትመንት በሰውየው ህይወት ውስጥ ከመጣ በኋላ ግን ሪዚስት ማድረግ ይችላል ብያለሁ። የመጀመሪያው ላይ ግን ፈቅዶ ተባብሮ ነው ይሄንን መፍቀድ የሚችልበት አቅሙ ካለው፣ እንደዛማ ካለው ያ ነገር አያስፈልገውም ነበር። የመለኮታዊ ጣልቃ ገብነት የመንፈስ ቅዱስ እገዛ አያስፈልገውም ነበር። መልካም ነገር የማድረግ ፍቃድ የለውም። በሰውየው ውስጥ ያለው ይሄ ቦንዴጅ ዊል ውስጥ ያለ ሰው ያለው ፍቃድ አንድ ፍቃድ አለ። አጌንስት የማድረግ የእግዚአብሔርን ነገር ሪፊውት የማድረግ ፍቃድ አለው። ሮሜ ምዕራፍ 7 ላይ እንደተጻፈው ማለት ነው። ፍቃድ አለኝ መልካሙን ግን የማድረግ አይደለም ይላል። መልካሙን ነገር ማድረግ እፈልጋለሁ ነገር ግን ሳገኝ አልገኝም ይላል። ያንን ኦፖዝ የሚያደርገው ፍቃድ በሰውየው ውስጥ አለው። ይሄ ግን መንፈሳዊውን ነገር የእግዚአብሔር የሆነውን ነገር የመቀበል እሺ ማለት ግን አቅሙ የለውም። ከጸጋ የተራቆተ ነው፣ ወድቋል፣ ቦንዴጅ ውስጥ ገብቷል፣ በእስራት ውስጥ ነው ያለው። ስለዚህ የመጀመሪያ ምን መሆን አለበት? ያንን ነገር ቃሉን በሚሰማበት ሰዓት ኢንላይት መሆን አለበት። ያንን ነው እያልኩ ያለሁት ማለት ነው። እዛ ላይ ኢንላይትም ለመሆን የሰውየው ትብብር ያስፈልገዋል ወይ ካልከኝ ኖ የሰው ትብብር ዜሮ እዚህ ቦታ ላይ እዚኛው ላይ ከሆነ ማለት ነው። ስለዛ እምነትስ የሚመጣው ከዚህኛው በኋላ ነው አይደለም? ኦፍኮርስ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ያ ሚንስ ኦፍ ከኢንላይትመንቱ በኋላ ነው እምነቱ የሚመጣው ወይስ ከኢንላይትመንቱ በፊት? የሚጮህ ድምፅ አለ። አንተና እኔ ስንከፍት ነው እንትን የሚለው መሰለኝ። አንድ ሳወራ አንተ ስታወራ ደግሞ እኔ የሚስል አድርጎ እሺ። ያ ማይክ ከከፈትኩ አይቀር ጆ ገስት ላክልኝ። ኢንቫይት አረገህ ኔትወርክ ነው። እሺ ጆናታን ገስት ላክልኝ። እሺ ዴቭ ጥያቄ ምንድን ነው? እምነት የሚመጣው ሰውየው የሚያምነው ከኢንላይትመንቱ በፊት ነው ወይስ ከኢንላይትመንቱ በኋላ? አት ዘ ሴም ታይም ነው። በዛን ታይም ነው ኦከር የሚያደርገው በሰውየው ህይወት ውስጥ እምነት የሚፈጠረው በዛን ታይም ነው። ሰውየው ኢንላይትንድ ሲያደርግ ነው የዛው እምነቱ የሚፈጠረው ወይስ እምነቱ መጥቶ ነው? እዛው በተመሳሳይ ሰዓት ቢሆንም ሎጂካል ኦርደሩን ስናየው ማለት ነው የሰውየው እምነት የሚኖረው ወይም እምነትን የሚያገኘው ኢንላይትንድ ስለሆነ ነው ያ ሰው ማለት ነው። ኢንላይትንድ ስለሆነ ነው ወይስ አስቀድሞ እምነቱ ተሰጥቶት ነው ኢንላይትንድ የሚሆነው?
አት ሴም ታይም ነው አኬዋ ታይምን በቴምፖራል ለማስቀመጥልን አይደለም። በፍጹም በቴምፖራል እያስቀመጥኩ አይደለም ዴቭ። እኔ ማስቀመጥ ቴምፖራል ኦርደርማ የለውም ብለኸኛል። እሱ ላይ ተስማምተናል። ትክክል ነው። እኔም እንደዛ አላልኩም። ቴምፖራል ኦርደር ሳይሆን ሎጂካል ኦርደሩ ሰውየው በነገራችን ላይ ኢንላይትመንት ለሁሉም ሰው ተሰጥቷል ተብሎ ከተነገር ሁሉም ሰው አማኝ ነው ያስብላል። በነገራችን ላይ ባይ ዲፎልት እንደዛ ብለን ከተናገርን ሁሉም ሰው አማኝ ነው ያስብላል። የሚሰማው ሁሉ አማኝ እናደርገዋለን። ግን አሁን እያልኩ ያለሁት ስለዛ ከኢንላይትንድ ከመሆኑ በፊት እሺ ችግር የለም። በነገራችን ላይ በዚህ እንኳን እንሂድና ኢንላይትንድ ከመሆኑ በፊት ከኢንላይትመንቱ በፊት እምነት የለም። ስለዛ በማመኔ ስላመንኩኝ ኢንላይት እንደሆንኩኝ ማለት አይችልም ማለት ነው። ምክንያቱም ከኢንላይትመንቱ በፊት አሁን ኢንላይትመንት የሚለውን ቃል እንተርጉሙ መጀመሪያ። ኢንላይትመንት ስንል ኮንቨርዥን ነው አይደለ ዴቭ? ኮንቨርዥኑን አንዳንድ ክፍል ላይ ሪጀነሬሽን እያለ ይጠራል አይጠራውም? ዳግም ልደት እያለ ይጠራል አይጠራውም? ያ ግን ያኛው ዲፍረንት አስፔክት እንዳለው ቅድም ዘርዝሮ ችግር የለውም። ይሄ የመጀመሪያው ልክ ሲጀምርም በዳግም ልደት ስለሚጀምር ማለት ነው። የመለወጥ ዳግም መወለድ፣ ነፃ መውጣት። ስለዛ ሰውየው ነፃ የወጣው ስላመነ አይደለም ማለት ነው። ባጭሩ ስላመንኩኝ ነፃ ወጣውኝ አይልም ማለት ነው። ምክንያቱም ነፃ ከመውጣቱ በፊት አላመነም። በተመሳሳይ ሰዓት ነው እግዚአብሔር ሁለቱንም ነፃ መውጣትን ይሰጠዋል፣ እምነትን ይሰጠዋል በተመሳሳይ ሰዓት የሚል ነገር ስላለ፣ ስለዛ እምነት ነፃ መውጣትን ፕሬሲድ አያደርገውም ማለት ነው። ራይት ድገሞ እምነት ነፃ መውጣትን አይቀድምም። ሰውየው ነፃ የሚወጣው በእምነት ነው ማለት አንችልም ማለት ነው። ምክንያቱም እምነት አይቀድምም ስላልከኝ እንዴ እምነት አይቀድምም መቻልኩ አሁን አደ ሴም ታይም ነው ይሄ ነገር ኦከር የሚያደርገው መቀዳደም ስለሌለ በቴምፖራል ሴንስ በቴምፖራል አስፔክት ውስጥ እምነት ቀዳሚ ነው እኮ አልኩ። እኔ መች ስለ ቴምፖራል አወራሁ ዴቭ? አይቀድምም ስላልከኝ አልከኛ። ዊር ቶኪንግ አባውት ሎጂካል ኦርደር እኮ እንጂ ስለ ቴምፖራል ኦርደር እያወራን እኮ አይደለም ዳዊት። እያወራን ያለ ነው ሎጂካል ኦርደር ነው ብዬ በተደጋጋሚ ተናገር። ቆይ መጀመሪያ ደረጃ ለሰው ላስረዳቸው። ቴምፖራል ኦርደር ማለት ጋይስ የጊዜ ቅደም ተከተል ማለት ነው። የሆነ ጊዜ ላይ የሆነ ነገር ይፈጠርና ከሆነ ሰዓት በኋላ ደግሞ የሆነ ነገር ሲፈጠር ይሄ መጀመሪያ የተፈጠረው ነገር ያኛውን ይቀድማል እንላለን። ይሄ እንደዚህ ሲሆን ቴምፖራል ኦርደር ይባላል። ሎጂካል ኦርደር ደግሞ ማለት ምን ማለት ነው? የሆኑ ነገሮች እንደው በተመሳሳይ ሰዓት ራሱ ተፈጠሩ ተብሎ ቢነገር አሁን ፊሎዞፊካል የሆነውን ነገር የምርም ይሄ የሚያስኬድ ነው ምናምን የሚለውን ነገር ትክክል ነው የሚያስኬድ ነው እያልኳቸው አይደለም። የሚያስኬድ ነው አይደለም የሚለውን ነገር እሱ ላይ እየገባሁኝ አይደለም። ግን የሚባለውን አሁን እነሱ እያሉን ያሉትን እንድትረዱት ነው። ሎጂካል ኦርደር ሲባል ምንድን ነው? የሆኑ ሁለት ነገሮች በተመሳሳይ ሰዓት ሊመጡ ይችላሉ። በተመሳሳይ ሰዓት ነገር ይመጡና ግን አንደኛው ለአንደኛው ኮዝ ሊሆን ይችላል ማለት ምክንያት ሊሆን ይችላል። በተመሳሳይ ሰዓት መጥተው አንደኛው ለአንደኛው ግን ምክንያት ሊሆን ይችላል። ለምሳሌ እውቅ የሆነው ይህ ቃል ይህም ሪጀነሬሽን ፕሬሲድስ ፌዝ የሚለው ይህ ዳግም ልደት እምነትን ይቀድማል የሚለው አነጋገር በተለይ በአርሲ ስፑል ነው በጣም በስፋት ሲነገር የሚሰማው። ከሱ በፊትም የተናገሩ ሰዎች ቢኖሩም እንኳን ቅሉ ትላል አርሲ ስፑል በጣም አስፋፍቶታል ይህንን አነጋገር እና ይህንን ነገር ግን ትምህርቱን በትምህርት ደረጃ ስናየው በሉትራን ዘንድም ያለ ነው የሚል ነገር ያስቀመጥኩት። ግን ሪጀነሬሽን የሚለውን ስለምን እያወራን ከሆነ መጀመሪያ የመለወጥን እያሰብን ከሆነ ሰውየው ሳይለወጥ ከፈቃድ እስራት ነፃ ሳይወጣ ማመን አይችልም። እንዴት ያምናል? ከፈቃድ እስራት ውስጥ ነፃ ያልወጣ ሰው እንዴት ሊያምን ይችላል? ኦፍኮርስ አያምንም። ስለዛ ከፈቃድ እስራት ነፃ ሲወጣ ሳይመልታነስሊ በዛው ሰዓት ማለት ነው ያምናል የሚል ነገር ነው። ስለዛ ያመነው ከፈቃድ እስራት ነፃ ስለወጣ ነው። ከፈቃድ እስራት ነፃ ባይወጣማ ማመንም ባልቻለ ነበረ። ምክንያቱም የሉትራን የእምነት መግለጫዎች ላይ ምን አይነት ነገርን ስላየን አንድ ሰው ከዚህ ከፈቃድ እስራት ነፃ ሳይወጣ ወይም ዳግም ሳይወለድ በፊት ይሄ ምንድነው በጎ ነገር ምንም ሊገኝበት አይችልም ስለተባለ በጎ ነገር እንዲገኝበት እግዚአብሔር ምን ማድረግ አለበት? ፈቃዱን መፈወስ አለበት። የሰውየውን ፈቃድ ነፃ ማውጣት አለበት። ስለዚህ አሁን የሰውየውን ፈቃድ ነፃ ያወጣል። ከዛን ከሆነ ደቂቃ በኋላ ያምናልም አላልኩም። አሁን ይሄ ቴምፖራል ስለሚሆን እንደዛ አይደለም ያልኩት ኦርደሩን። በአጭሩ ሰውየው እግዚአብሔር ማለት መንፈስ ቅዱስ ምን አይነት ስራን ይሰራል? ሰውየውን ከፈቃድ ስራት ነፃ ያወጣል። ምን ስላደረገ? ሰውየው ስላመነ ነው። በፍጹም በማመኑ ምክንያት አይባልም አይደል? ይባላል። ቆይ መጀመሪያ አይባልም ብዬ እየደመደምኩ እንዳልሄድ በማመኑ ምክንያት ነው ከፈቃድ እስራት ነፃ ያወጣው ተብሎ ይነገራል። ዳዊት
ኦኬ እንትኑን እንለየው። አሁን ኮዙን የምንሰጠው ለምንድን ነው? ኢፌክቱን የምንሰጠው ለምንድን ነው? ኢፌክት እና ኮዝ የሚባል ነገር አለ። ኮዙን በምናይበት ሰዓት ሪጀኔሬሽን ኢፌክት ነው። ይሄ ጀስቲፊኬሽንን እምነቱን የምንለው ነገር በሙሉ ኮዞች ናቸው። ስሩ ፌዝ ነው። ስሩ ፌዝ ጀስቲፋይ ይሆናል። ስሩ ፌዝ ሪጀኔሬሽን ይሆናል። ስሩ ፌዝ ሳንቲፊኬሽንን ያገኛል ብለን ነው የምናምነው። የመጀመሪያውን ግን ይሄ ኮንቨርሴሽን ላይ እያወራን ከሆነ እናንተ ኮንቨርሴሽን ላይ ያ ኃጢአተኛው ሰው ለሰማያዊው ነገር ሪስፖንድ ማድረግ የሚችልበት አቅም የለውም። ከጸጋ የተራቆተ ነው። በበደላችንና በኃጢአታችን ምክንያት ሙታነን። ሉተር እንዳስቀመጠው ቦንዴጅ ኦፍ ደ ዊል ውስጥ ነው ያለው። መልካም ነገር ለማድረግ የሚፈልግ መልካም ነገር ግን ማድረግ የማይችል አቅመ ቢስ ነው። ስለዚህ ምንድን ነው የሚያስፈልገው? ሆሊ ስፒሪት ቃሉን በሚንስ ኦፍ ግሬስ በኩል ቃሉ በሚደርስበት ሰዓት በውስጡ ኢንላይትመንት ይፈጠራል። ያ ፌትን አብሮ እንትን የሚለው ፌት በውስጡ እንትን ይላል ማለት ነው። ኢንላይትመንት በሚፈጠርበት ሰዓት ከዛ በኋላ ያለው ጋር ቅድም መጀመሪያ ላይ እንዳስቀመጥኩል ነው። ዩኒቨርሳል አይደለም፣ እንትን አይደለም፣ ኢሪዚስቲብል ግሬስ አይደለም። እኛ የምናምነው ሪዚስት ሊደረግ የሚችል ነው። እምቢ ማለት ይችላል። ሐዋርያቶችም እንዳቀረቡት ማለት ነው። እና እምቢ ማለት ይችላል። ግን አደሴም ታይም የሚከናወን ነው። በሰውየው ህይወት ውስጥ አደሴም ታይም የሚከናወን ህይወት ነው። ሲነርጀቲክ አይደለም። የእኛ መዳንን በምናይበት ሰዓት የመጀመሪያው መዳን ድነናል በምንለው ውስጥ ሲነርጀቲክ ሳይሆን ሞነርጀቲክ በሆነ አስፔክት ነው የምንገልጠው። አይነት የፈቃድ ትብብር ከሌለ ኮንቨርዥን ላይ ምንም አይነት የፈቃድ ትብብር የለም ማለት ምንም አይነት እምነት የለም ማለት ነው። ይሄ ግልጽ ነው አይደል? ኮንቨርዥን ላይ ወይም መለወጥ ማለት ከፈቃድ እስራት ነፃ መውጣት ማለት ነው። ከዛ ከፈቃድ እስራት ከቦንዴጅ ኦፍ ዘ ዊል ነፃ መውጣት ላይ ነፃ የወጣ ነው እምነት ስላለን ነው፣ ወይም አስቀድሞ እምነት በእኛ ዘንድ ስለታየ ነው የሚል እምነት አለ ወይ? ወይም ይሄ ኮዝ ወይም የነፃ መውጣታችሁ ምክንያት እምነት ነው ተብሎ ነው የሚነገረው። የኮንቨርዥን ምክንያት ከኮንቨርዥኑ በፊት እምነት ኖሮ ቴምፖራል ባይሆን ራሱ ሎጂካል በሆነ መልኩ ፈቃዳችሁ ነፃ ሳይወጣ በፊት ማመን እንዲችል ተደርጎ ነበረ። ያው ፈቃድን ይፈልጋል። በነገራችን ላይ እምነት ያለ ፈቃድ ስለሌለ አሁን ቅድም ከጁ ጋርም ስናወራ ነበር። እንዲህ ምን ሮቦት እኮ አይደለንም። እምነት ይሰጠናል። አዎ፣ ግን እምነት ሲሰጠን ግን እምነት በራሱ ምንን ይጠይቃል? መስማትን፣ ማሰብን። ይህ ቅድም ኦግስትንንም የጠቀስኩት ለዛ ነው። ፕሪደስቲኔሽን ኦፍ ሴንትስ ላይ ይህንን ነገር ያስቀምጣል። እምነት ምንን እንትን እንደሚል ቆይ አንዴ እንደው እዚሁ ላይ እያሳያችሁ ሊድ መሰለኝ ለወጣ ስልኩ ወደ ሌላ ፕሪደስቲኔሽን ኦፍ አኪ አሳጥረው። እሺ ዴቭ ስራ ይገባል። እኔም ኋላ ልወጣ ነው። እኔም በጣም እውነቱን ለመናገር ብዙ ቆየን እና ደግሞ እንትን ብናደርግ አካሄድ ላይ እንደተባለው ጥያቄዎችን አቅርብና ጥያቄና መልስ እያደረግን ነበር እኛም ራሱ። ከዛ ሚስ አንደርስታንዲንጎች ምናምን ስላሉ እነሱን ማጥረተን እንድንወርድ ፈጠን ብታደርገው ጥሩ ነው። እሺ ለምሳሌ አውግስቲን ኦን ዘ ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ ቡክ 1 ቻፕተር 5 ላይ ቱ ቢሊቭ ኢዝ ቱ ቲንክ ዊዝ አሰንት ይላል። ማመን ራሱ ቻፕተር 5 ላይ ቱ ቢሊቭ ኢዝ ቱ ቲንክ ዊዝ አሰንት። አንድ ሰው ያምናል ተብሎ ግን ሳያስብ ሳያገናዝብ ምናምን እንደዚህ የሚባል ነገር የለም። ከግንዛቤ ውጭ ሊሆን አይችልም። ግን ይህንን ነገር ሁሉ ነገር ግን የሚሰጠው ራሱ እግዚአብሔር ነው እያለ ይናገራል። በእርግጥ አውግስቲን የሆነ ሰዓት ላይ ትምህርቱን ስለቀየረ ቅድም ስለተናገር ያለው እንግዲህ አውግስቲን አስቀድሞ ስህተት ውስጥ ነበርኩኝ ብሎ ትምህርቱን ቀይሮ መጥቷል። ከፔላጂያን ኮንትሮቨርሲ በኋላ በተለይ አውግስቲን በሞት ሊለይ አቅራቢያ አካባቢ ለጥቂት ዓመታት ሲቀረው
420 ምናምን ዓመተ ምህረት መጨረሻዎቹ አካባቢ ላይ ማለት ነው። ሊሞት አካባቢ ላይ ትምህርቱን ቀይሯል። ሊሞት የተወሰኑ በጣም ጥቂት ዓመታት ሲቀሩ እዚሁ ጋር ቻፕተር 7 ላይ እንደምታዩት ቻፕተር 7 ላይ ምን ይላል? እሺ ታይትሉን ማለት ነው ምን አይነት ታይትል እንደተሰጠው ከታች ኦገስቲን ኮንፌስ ዳት ሂ ሃድ ፎርመርሊ Augustine confessed that he had formerly been in error concerning the grace of God. ከእግዚአብሔር ጸጋ ጋር በተያያዘ ስህተት ውስጥ እንደነበረ አውግስቲን ኮንፌስ አደረገ፣ መሰከረ ብሎ ከታች የሚዘረዝራቸው ነገሮች አሉ። በጣም የሚገርመው ነገር እንደው እግዚአብሔር በጸጋው አዳነን ስንል ያለ እኛ ስራ ማለት ብቻ አይደለም። ኢቭን እምነቱን ራሱ እግዚአብሔር ራሱ ስለሆነ የሚሰጠን ምናምን ሙሉ በሙሉ ይሄ ሞነርጂስቲክ የሆነ ቪውን እንደዛ የሚመስል ነገርን ያስቀምጣል። ጸጋ ብቻ የሚለው የፕሮቴስታንት ትምህርት አውግስቲን በኋላ መሞቻው እድሜ ሊደርስ ሲል ይሄ ቀየርኩት ብሎ የመጣውን ትምህርት እሱን የሚመስል ነገር አለው። አክቹዋሊ ቀስ በአንድ አይደለም የቀየረው፣ ቀስ በቀስ እየቀየረው ነው የመጣው። በተለይ ከፔላጂያን ኮንትሮቨርሲ በኋላ እና አሁን ይህን ነገር ያነሳሁት ለምን መሰለ? ምንድነው ራሱ ኦገስቲንም እንደሚናገረው ከላይ እንዳሳየው ቱ ቢሊቭ ኢዝ ቱ ቲንክ ዊዝ አሰንት እንደሚለው ማመን በጣም በተመስጦ ብሎ ማሰላሰልን ምናምን ይጠይቃል፣ መገንዘብን ይጠይቃል። የሞተ ሰው ደግሞ እንዲህ ማድረግ አይችልም። እምነትን ምንም እንኳን እግዚአብሔር ቢሰጥ፣ ኦገስቲንም እኮ እንደዚህ እኮ ነው የሚያምኑ። እምነትን በቃ እግዚአብሔር እንደሚሰጥ አይነት ነገር አድርጎ ነው የሚያስቀምጠው። ኦፍኮርስ ግን እምነትን እግዚአብሔር ይሰጣል ማለት ቅድም ጆ እንደተናገረው የሆነ እንደ ሮቦት ሆኖ እንቀበላለን። ሮቦት ነን ማለት አይደለም፣ ዝም ብሎ የሚጫንብን ነገር አይደለም ብሏል። ስለዛ እምነት ምንን ይፈልጋል ከተባለ ከፍቃድ እስራት ነፃ መውጣትን ይፈልጋል። ስለዛ አንድ ሰው ወደ እምነት ከመጣ ካመነ ያዘው፣ አመነ ማለት አገናዝቧል ማለት ነው። ለማገናዘብ ከዚህ ከፈቃድ እስራት ነፃ መውጣት አለበት። ስለዚህ ኮዙ የሚሆነው ከፈቃድ እስራት ነፃ መውጣት ነው። ይሄ በጣም ግልጽ ይመስለኛል። እሱን ነው እየተናገርኩ ያለሁት ዳዊቴ። እኔ የምለው ግን እምነት ስጦታ እንደሆነ ነው የምታምኑት ወይስ አይደለም? እናንተ በምትሉት መልኩ አይደለም። ምክንያቱም እናንተ በምትሉት መልኩ ከሆነ አሁን እምነት ስጦታ ነው ቢል አንድ ሰው ለምሳሌ ማለት ነው። ለምሳሌ ቅዱስ ዮሐንስ አፈወርቅ ምን አይነት ነገርን ያስቀምጣል? ኤፌሶን ምዕራፍ 2 ቁጥር 8 ጀምሮ ጸጋው በእምነት አድኗችኋል፣ ማንም እንዳይመካ ከስራ አይደለም፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም እያለ ይናገራል። ጸጋው በእምነት አድኗችኋል፣ ይህም ከእግዚአብሔር ነው እንጂ ከእናንተ አይደለም እያለ ይናገራል። አንድ ሰው ለማመን ራሱ ምን ያስፈልገዋል? ለማመን አንደኛ የሚታመነው ነገር እንደው ሲያምን የእግዚአብሔር ጸጋ ያገኘለ አንዱ የእግዚአብሔር ጸጋ ሲጀምር መኖር አለበት። የእግዚአብሔር ጸጋ ከሌለ አመነ አላመነ ምን ይሱ እምነት ምን ሊፈይድ? ቢያምን እንኳን አምናለሁ ብሎ ቢነሳ ራሱ ያ እምነቱ ሊያድነው ይችላል? ጸጋው ከሌለ ምኑ ያድነዋል? ጸጋው እኮ ነው በእምነት አድኗቸዋል የተባለው። ስለዛ ጸጋ ያስፈልጋል። እንድናምንም ደግሞ ይህን ነፃ ፈቃድን የሚሰጠን ራሱ እግዚአብሔር ነው ተብሎ ቢነገር እንደዚህ ክርስቲያናዊ በሆነ መልኩ ኦርቶዶክሳዊ በሆነ መልኩ ከተረዳ ነው ችግር አይኖረውም። አሁን አውግስቲኒያን የሆነውን ወይም ደግሞ በእናንተ ዘንድ ያለውን ግን ዴቭ እምነትን ይሰጠዋል የሚለው ግን ከምን የሚመነጭ ነው? ሰውየው ሲጀመርም ማመን አይችልም ነፃ ፈቃድ ስለሌለ ነው። ስለዚህ እግዚአብሔር ይሰጠዋል ነው። እንደዛ እኛ እናምንም፣ መጽሐፍ ቅዱስም እንደዚህ አስተምርን ብለን ነው የምናምነው። የክርስቲያን አባቶችም ከኦገስቲን በፊት ኦገስቲንም የሆነ ሰዓት ነው ሀሳቡን የቀየረው። ከሱ በፊት እንደዚህ ያለ ትምህርትን አስተምረዋል ብለን አናምንም። አሁን እናንተ በምትሉት መልኩ ከሆነ መጀመሪያ ባልኩ መልኩ ከሆነ ግን ኦርቶዶክሳዊ በሆነ መንገድ እንደዛ መረዳት እንችላለን። እንደዛ ነው ዳዊቴ። ይሄ አሁን ቅድም ያልከው እምነት ራሱን ለማመን ሰውየው ማሰላሰል አለበት እንትን ማለት አለበት ያልከው እሱን ስራ አድርገህ ነው የምትወስደው? ስራ ማለት አልገባኝም። ፈቃድን የሰው ስራ አድርገህ ነው የምትወስደው? አኩስ የሰው ስራ ማለት ምን ማለት ነው? በራሱ ያለምንም ያለ እግዚአብሔር አጋዥነት ብቻው እንደዚህ ሰውየው እንትን ይላል ነው ይታተራል ነው? ያ ማለት ያንን እንትን ማድረግ ይችላል፣ ኮላብሬት ማድረግ ይችላል። የእግዚአብሔርን እርዳታ እኛ ወደ ጎን እያደረግን አይደለም። እዚህ ላይ በደንብ ጥንቃቄ ማድረግ አለብን። የእግዚአብሔር እርዳታ አለ፣ ግን እርዳታው ምንድን ተባለ የሆነ እንድናምን ይመራናል እንጂ
ከማመናችን በፊት ግን በክርስቶስ የተሰራውን የማዳንን ስራ ለእኛ በመስጠት ይለውጠናል ማለት ግን አይደለም። ያለምንም ያለ እኛ ዳንን ሲባል በእናንተ ሳይድ ዊዛውት ኤኒ ሜሪትስ ወይ ዊዛውት ኤኒ ሂውመን ሜሪትስ ተብሎ ሲነገር እምነትንም ጨምሮ ነው። በነገራችን ላይ ዊዛውት ኤኒ ሂውመን ሜሪትስ ይህን አውግስትንም እንደዚህ ይላል። በነገራችን ላይ አውግስትንም ዊዛውት ኤኒ ሂውመን ሜሪትስ እምነትን ጨምሮ ፌዝን ጨምሮ ያለምንም ከሰዎች ከሆነ ያለምንም ነገር እንዲሁ ጸጋው አዳነን አይነት ነገር አለ። ጸጋው እንዲሁ ሲያድነን ሎክ ይለውጠዋል፣ ሰውየውን ይለውጠናል የሚል ትምህርት አለ። ይለውጠሃል፣ ስለዚህም እንድታምን ደግሞ ያደርግሃል። እንደዛ አይደለም። ነፃ ፈቃድ ኦልሬዲ ስላለ ነፃ ፈቃድ ኤክሰርሳይዝ እንድታደርግ ያግዛል፣ ይረዳሃል። በቃ ይህን ነው እኛ እገዛውን። ይሄ አንዳንድ ሰዎች ፕሪቪሌጅ ግሬስ የሚሉት አለ አይደለ? ግን እዚህ ጋር ግን እንትን ብንል ጥሩ ነው። አኪ ተቋርጧል። ጥያቄና መልስ ሰውየው ቁጥጥር ውስጥ ተቋርጠህ ነበር። አኪ ተቋርጠህ ነበር። እሺ ጎርጎርዮስ ዘኑሲስ እንደሚናገረው እግዚአብሔር ይላል። ጎርጎርዮስ ዘኑሲስ ሲናገር እግዚአብሔር ሰውን ፈጠረ ዘን ሙሉ በሙሉ በዛ በሰውየው ቁጥጥር ውስጥ እንዲሆን ደግሞ ፈቃድን ሰጠው ይላል። ፈቃድን ሰጠው ካለ በኋላ ጎርጎርዮስ ዘኑሲስ ማለት ነው በምንም ነገር የማይታሰር ነው ይላል። ፈቃድን በምንም ነገር የማይታሰር በሰውየው ቁጥጥር ስር ነው ይላል። ስለዛ ፈቃዳችን ኢንታክት ነው። ኢንታክት ነው ስል ምንም ነገር አልተጎዳም እያልን ሳይሆን ግን ሊጠፋ ግን አይችልም፣ አይጠፋም። ነፃ ፈቃድ አይጠፋም። ከጸጋ ስለተራቆትን ከጸጋ የተራቆተ ሰው ሊድ የሚያደርገው ይሄ ወደ እግዚአብሔር የሚመራውን ያንጻ አሁንም ተቋርጠሃል። አኬ ነው እኔ ጋብቻ ነው የተቋረጠው። ዴቭ ጥያቄ ነው ወይስ እንዲያስረዳ እንትን ብለው ነው? አይ ጥያቄ ጠየቄው ነው። አሁን እነሱ አንደኛ እምነት ስጦታ ነው ብለው አያምኑም ወይ? አይናምናለን አለ። ሁለተኛ ደግሞ ይሄ ሰውየው ማሰላሰል አለበት እንደዚህ መወሰን አለበት ብሎ ሲል ያንን ስራ ሰውየው ኃጢአተኛው ሰው ኮላብሬት ማድረግ የሚችልበት አቅም አለው ብላችሁ ነው የምታምኑት ብዬ የጠየቅኩት። እንደዛ ብለን አናምንም ብሎ እያስረዳ ነው። እኔ ግን ሲመለስ ግልጽ ብታደርጉት እስካሁን ስራ የቆየሁት ልክ ነው። ዴቭ የጠየቀው በጣም ሜይን ኮሽን ነው። አንደኛ ፊልጵስዩስ 2:8-8ን ቅድም ሲናገር እምነት ራሱ እምነት ስላለን ነው ጸጋው የመጣው ሲል ጸጋን እግዚአብሔር የሚሰጥ እምነት ግን የራሱ አድርጎ ነው የተናገረው። አንደኛ ቤተክርስቲያኒቱ እንደዚህ ነው የምታምነው ወይ? የእምነት አንቀጻችሁን አሁን በዚህ ጉዳይ ላይ የት ማግኘት እንችላለን? አሁን እኛ የተነቦ ነው የእነሱን ግን የእምነት አንቀጻቸው መሆኑ ከየት እናገኘዋለን? ቆይ አንዴ አኬ እንትንን ኔትወርክ ነው አኬ ራስን የወጣኸው ፖዝ ሆነ ነበር አልሰማንም። እና ገስት ላክል ኢንቫይት እያረኩ ነው እየተቀበልክኝ አይደለም። ውጣና ከቲክታክ ወጣ ከቲክታክ እንደገና ግባ አኬ ኔትወርክ ነው። እሺ ቀጥል አኬ። ሁለተኛው ደግሞ ያለ ፕሪቪሌጅ ግሬስ ፍሪ ዊል አለኝ ብሏል። ይሄን እምነት በራሱ ፍሪ ዊል ነው ያለ እግዚአብሔር በራሱ ፍሪ ዊል ነው ያገኘው እምነትን ወይስ እግዚአብሔር ነው የፈጠረለት የሚለውን ቢያደርግልን። ቅድም ግን እምነትን ግሬስ ሌላ እምነት ደግሞ ከራሱ ይሄም ከእግዚአብሔር ነው ሲል ጸጋው በእምነት ስለዚህ እምነት ወረድ ያለን እያለ ነውና በቤተ ክርስቲያን ውስጥ እምነት ከራሳችን ነው የሚል አንድ የቤተ ክርስቲያን አባት ቢገልጽልን። ሁለተኛ ደግሞ ያ እምነት ያለምንም የእግዚአብሔር ጸጋ ኤኒዌይ ያለ እግዚአብሔር ጸጋ የተደረገ ነገር አለ ወይ በእምነት ውስጥ? በቃ ሲጀምር እኔ እምነት አለኝ እኔ ፍሪ ዊል ያለኝ አኬ በኋላ ማጠቃለያ ስለምትሰጡ አሁን ከአኬ ጋር እንጨርስ። ከሐዋርያው ጋር አኬ ውጣና ግባ። ኢንቫይት ሳረገህ እንትን አይልም እንደ ጆ እኔ ምናልባት እኮ ማጠቃለያ ስጥና አኬ ይውጣ። እንደዛ ይሻላል አይሻልም? በኋላኛ እናጠቃለን ከዛ ዘጋለሁ። ኖ ጆና ዴቭ እንዲጠይቁት እግረ መንገዳቸው ነው። እኔ በመሀል ስለምዘጋ
ግን እየሰማን አይደለም። ሲያስቸግረኝ ነበር። ያ ወጥተህ ግባ አኬ፣ ወጥተህ ግባ። ከቲክታክ ውጣና እንደገና ግባ። ኢንቫይት ተደርገሃል ግን እየገባህ አይደለም። አንቺ እስከዛኛ እናውራ። ሸልፌክስ ሰላም በሉን። አኖኒና ሸልፌክስ ደህና ነው ወይ? አንቾ ዴቭ አኬ ሁላችሁም ደህና ናችሁ? ሸልፌክስ ደህና ነን። እንኳን ደህና መጣ። እሺ ከአኬ ጋር ጨርስ መጀመሪያ። ከዛ ሸልፌክስ ሰላም ብያለሁ። የጠፋ ሰው ሰላም ብያለሁ። አኬዋ እግዚአብሔር ይመስገን ደህና ነኝ በጣም። እሺ ኔትወርክ ነው ምንድነው? እኔ እኮ ራሴን ወርጂን ያገኘው። አይ ቲንክ ኔትወርክ ነው። ኦኬ እየሰማን ነበር መጨረሻ ላይ። እኔ ደግሞ ኦኬ እሺ ምንድነው አንቺ ናት ምንድነው ብዬኩ። እሺ ምን እያልኩ እንደነበረ እንግዲህ ምን ላይ እንደተቋረጠ ባላግም በቃ ብቻ በአጭሩ ግን ስለዛ ሰውየው ዳግም ከመወለዱ በፊት ወይም ከኮንቨርዥኑ በፊት ሊያምን ይችላል። በፈቃድ ስርዓት ውስጥ ሆኖ ማለት ነው። ገና ከፈቃድ ስርዓት ነፃ ሳይወጣ በፊት ማመን ይችላል ወይ ለሚለው ጥያቄ ምን ላይ ደርሰናል? አይ በፈቃድ ስርዓት ውስጥ እያለ አስቀድሞ ያምናል እያለን አይደለም። ግን ኮንቨርዥኑና መለወጡ ማለት ነው። ወይም ከዚህ ከፈቃድ ስርዓት ነፃ መውጣት ዳግም መወለድም እያለ ይጠራዋል ፎርሙላ ፎር ኮድ ላይ። እሱና እምነት አንድ ላይ እኩል የሚመጡ ናቸው የሚል ነገር ተነግሯል። ከምን አንጻር? ከጊዜ አንጻር። ቴምፖራል ኦርደሩ እንደዚህ ይሁንና ሎጂካል ኦርደሩን ግን ስንመለከተው ከሪፎርሙዱ የተለየ ነገር የለውም ነው እያልኩ ያሉት። አሁን ጆርዳን ኩፐርም እዛ ቪዲዮ ላይ ዳይቴ እንግዲህ ካስተዋልከው ካየው ወደ መጨረሻ ላይ ኮንክሉድ የሚያደርገው ልዩነት እንደሌለው በማስቀመጥ ነው። ኮንክሉድ ያደረገው መጨረሻ ላይ ያጠቃለለው እና ምንድነው እኔም እያልኩ ያለሁት ሰውየው በፈቃድ እስራት ውስጥ ሆኖ ከዚህ ከፈቃድ እስራት ነፃ ሳይወጣ ቦንዴጅ ኦፍ ደ ዊል የሚለውን ነው የፈቃድ እስራት እየተረጎምኩ ያለሁት። ከዚህ ከቦንዴጅ ኦፍ ደ ዊል ወይም ከፈቃድ እስራት ውስጥ ነፃ ሳይወጣ በፊት ማመን የማይችል ከሆነ ለማመን ከዚህ ከፈቃድ እስራት ነፃ መውጣት የሚያስፈልገው ከሆነ መንፈስ ቅዱስ ደግሞ ወደ ሰውየው መጥቶ ከዚህ ከፈቃድ እስራት ነፃ ሲያወጣው ምንም ከሰውየው ካልተጠበቀ ምንም እምነትም ፈቃድም ምንም ካልተጠበቀ እንግዲያውስ ሎጂካል ደግሞ አለው ሰልሷል። ሎጂካል የሆነ ኦርደሩን ከተመለከት ነው ሰውየው ያመነው ከፈቃድ እስራት እግዚአብሔር ነፃ ስለወጣው ነው፣ መንፈስ ቅዱስ ነፃ ስለወጣው ነው የሚል ይሆናል። ቴምፖራል ሳይሆን ሎጂካል ኦርደሩ ማለት ነው። ይህን ነው እያስቀመጥኩ ያሉት ዳዊት። ለሌሎቹም እንዳልይዝባቸው እኔ ለሌሎቹ ለመልቀቅ ቅድም የጠይቄ ነበር። እሱን እየመለስክ ነው የተቋረጥከው እና አልመለስከውም። እሱን ከመለስከው በጣም የሚያግባባን ይመስለኛል። የእናንተን ስታንድ የኦርቶዶክስን ማለት ነው። ከዛ ስታንድ አንጻር ስለሆነ አሁን አንተ የምትናገረው ምንድን ነው የጠየቁ ሁለት ጥያቄ ጠይቄያለሁ። አንደኛ እምነት ስጦታ አይደለም ብላችሁ ነው ወይ የምታምኑት የሚለውን ጠይቄያለሁ። አንድ ያዝልኝ። ሁለተኛ ደግሞ ያ በመልካም ነገር ለማድረግ አቅም የሌለው በቦንዴጅ ውስጥ ያለ መልካም ነገር ማድረግ መፈለግ እንጂ የማድረግ ብቃቱ የሌለው ኢቭን ይሄ ኮንቨርት ለማድረግ ከመንፈስ ቅዱስ ጋር የሱን ኮላቦሬሽን ወይም ደግሞ የሱን እሺ ማለት ወይም ደግሞ የሱን ትብብር ይፈልጋል ወይ? ማድረግስ ይችላል ወይ? ያንን ለማድረግ በዚህ በመጀመሪያው ስቴፕ ራሱ ለማድረግ አቅም አለው ወይ? ጉልበት አለው ወይ የሚለውን ጠይቄ ነበር እና ያንን ከመለስከው ሌላውን ከሌሎቹ ጋር መቀጠል ይቻላል። ግናለሁ እንትን ቅድም መልሼ ነበረ እና ለካ ተቋርጦ ነበር ማለት ነው። እኔ በቃ የታወቀኝ እዚህ እየሰማችሁ እንደነበረች ግን ችግር የለውም ደግሞአለሁ። ወጥቼ ነው በነገራችን ላይ እያወሩ ያሉት ዋይፋዩ እያስቸገረ ነው መሰለኝ። ስለዛ በዳታ ገባሁኝ። ዳታ ደግሞ ውስጥ ላይ ስለማይሰራ ወጥቼ እንግዲህ እያወራሁ ነው ማለት ነው። እንደሚሰማችሁ ተስፋ በማድረግ ልቀጥል። እምነት የሚሰጥ ነው ወይ እግዚአብሔር ነው ወይ እምነትን የሚሰጠው ላልከው ቃሉ አይደለም
ቅድም ስል የነበረው ምንድነው እንግዲህ የሰማችሁ ሰዎች ካላቸው ድጋሚ ሊሆንባችሁ ነው። ግን ቃሉ አይደለም ለእኛ ትልቁ መከራከሪያችን። እግዚአብሔር እምነትን ይሰጣል ተብሎ ቢነገር ከምን አንጻር የሚለውን ከተረዳ ነው እና ኦርቶዶክሳዊ በሆነ ክርስቲያናዊ በሆነ መረዳት ካየ ነው ችግር አይኖርበትም። ለምሳሌ ብዬ እነ ቅዱስ ዮሐንስ አፈወርቅን ጠቅሼ ነበር። ቅዱስ ዮሐንስ አፈወርቅ ለምሳሌ በኤፌሶን መልእክቱ ምዕራፍ 2 ላይ ያለውን ሲተረጉም ኤፌሶን ምዕራፍ 2 ቁጥር 8 ጀምሮ ያለውን ጸጋው በእምነት አድኗችኋል፣ ይህም ከእናንተ አይደለም የእግዚአብሔር ስጦታ ነው እንጂ ይላል። ልክ ይህም ከእናንተ አይደለም የእግዚአብሔር ስጦታ ነው እንጂ ጸጋው ያዳናችሁ አዎ በእምነት ነው። እዛ ላይ አክቹዋሊ ቅዱስ ዮሐንስ አፈወርቅ ነፃ ፈቃድን ያነሳል። ያው ነፃ ፈቃድማ አለ ይልና ግን ደግሞ ይህንንስ እንደዚህ እንዲሆንስ ያደረገው ማን ነው? ራሱ እግዚአብሔር አይደለም? እግዚአብሔር አይደለም የሰጠን? አዎ እግዚአብሔር ይሰጠን። ከምን አንጻር? ለምሳሌ ጸጋው በእምነት አድኗችኋል አይደል ያለው። የሚያድነው ይሄ ጸጋ ባይኖር ኖሮ እኛ አመንን አላመንን ልንድን እንችላለን? በፍጹም አንችልም። እምነት ከንቱ ይሆናል። የሚያድን ጸጋ በሌለበት እምነት ምን ዋጋ ማለት ሊያድነን ይችላል? በፍጹም። ስለዚህ እንደዚህ አይነት እምነት እንዲኖረን እምነት አሁን በሐዲስ ኪዳን መጥቷል ብሎ እንደተናገረው ገላትያ መልእክቱ ምዕራፍ 3 ላይ ቅዱስ ጳውሎስ ሕግ እንደ ሞግዚት ሆኖ አገለገለ ምን እስኪመጣ ድረስ ይላል። እምነት እስኪመጣ አሁን ግን እምነት መጥቶልናል ይላል። አሁን ግን ምን መጥቶልናል? እምነት መጥቶልናል። ስለዚህ በሉ አይሁዳዊ የለ፣ የግሪክ ሰው የለ፣ ወንድ የለ፣ ሴት የለ፣ ጨዋ የለ፣ ባሪያ የለ፣ ሁሉም ሰው በዚህ በእግዚአብሔር ልጅ በክርስቶስ ኢየሱስ ይመን እንጂ ይድናል የሚል ታላቅ አዋጅ ተነገረ። ኦኬ። ስለዚህ አሁን ይህንን እምነት ሲጀመር እንድናምን ራሱ የሰጠን ወይም የፈቀደልን ማን ነው ከተባለ እግዚአብሔር ነው። ግን ለማመን ደግሞ ፈቃድ ይጠይቃል አይጠይቅም? ይጠይቃል። እምነት ራሱ ፈቃድን ይጠይቃል። አውግስትንም እንደተናገረው ማመን የሆነ ዊዝ አሰንት ቲንክ ማሰላሰልን ይጠይቃል፣ ማገናዘብን ይጠይቃል። አሁን እንደዚህ እንድናደርግ ግን መጀመሪያ እኮ ዳግም መወለድ አለብን። ዳግም ሳንወለድ እንዴት እንደዚህ እናደርጋለን የሚል ነገር ነው እየተነሳ ያለው። እኛ የምንለው ምንድነው? አንድ የሰው ልጅ ሞታል። አሁን ሁለተኛው ጥያቄ ስለሆነ ይሄኛው የሰው ልጅ በሞተበት ሁኔታ ውስጥ ሆኖ ሊያምን ይችላል አይችልም የሚለውን ወደዛ አልግባና በአጭሩ እምነትን እግዚአብሔር ይሰጣል ለሰው ልጅ ከተባለ ራሱ እኛ የምንረዳው እንዴት ነው? ኦርቶዶክሳዊ በሆኑ መረዳት እንደዚህ እንድናምን ይህ ነፃ ፈቃዳችንን ተጠቅመን እንድናምን እንኳን የሰጠን እግዚአብሔር ነው። ከዚህ አንጻር እንጂ ልክ አሁን በእናንተ ሳይድ እንዳለው እግዚአብሔር እምነትን ለሰዎች ይሰጣል ተብሎ ሲነገር በእናንተ ዘንድ ወይም በአውግስቲኒያን ዴፊኒሽን እንዴት ነው? አውግስቲኒያን የሆነው ማብራሪያ እንዴት ያለ ነው? እግዚአብሔር እምነትን ይሰጣል ሲባል ሰው ቶታሊ ዲፕሬቭድ ሆኗል። ማመን አይችልም። ነፃ ፈቃድ የለውም። ነፃ ፈቃድ የለውም። ስለዚህ ነፃ ፈቃድ ስለሌለው ማመን አይችልም። ለመንፈሳዊ ነገር ነፃ ፈቃድ የለውም። ለመንፈሳዊ ነገር ማለት ነው። ዝም ብሎ ነገር ሳይሆን ለመንፈሳዊው ነገር የሞተው በመንፈስ ስለሆነ ለመንፈሳዊው ነገር ነፃ ፈቃድ የለውም። ስለዚህም ማመን አይችልም። ማመን ስለማይችል እግዚአብሔር እምነትን ይሰጣል ነው። እንደዛ የሚል ትምህርት ከኦገስትን በፊት ያስተማረ ሰው አይቼ አላውቅም። የለም። ማመን ስለማይችል ሰውየው ነፃ ፈቃድ ስለሌለው እግዚአብሔር እምነትን ይሰጣል። እንደዛ ብለን አናምንም። ቢብሊካል አይደለም ብለን እናምናለን። መጽሐፍ ብቻ አይደለም ብለን ነው የምናምነው። አባታዊም አይደለም ብለን ነው የምናምነው። ግን ኦኬ በዚህ በውድቀት ውስጥ ያለው ሰውዬስ አሁን በእስራት ውስጥ ያለው ላልከው አሁን እኛ እሱን ቃል ብዙም አንጠቀመውም። አክቹዋሊ ይሄ ፈቃድ ስራት አንልም። ጎርጎርዮስ ዘኑሲስ እንደሚናገረው ጎርጎርዮስ ዘኑሲስ ምንድነው የሚለው ብያቸዋለሁ። እግዚአብሔር ሰውን ፈጠረው፣ ከዛም ሙሉ በሙሉ በዛ በሰውየው ቁጥጥር ውስጥ እንዲሆን ደግሞ ፈቃድን ሰጠው ይላል። ስለዚህ ለሰውየው የተሰጠው ፈቃድ ሙሉ በሙሉ በዛ በሰውየው ቁጥጥር ውስጥ ይሆንና በምንም በእስራት ውስጥ ሊወድቅ የማይችል ነው የሚለው። ፈቃድን በእስራት ውስጥ ሊወድቅ የማይችል ይለዋል ጎርጎርዮስ ዘኑሲስ። ሰው በፈቃድ ውስጥ ማነው ፈቃድ በእስራት ውስጥ ሊወድቅ ስለማይችል እስራት የሚለውን ቃል ያዝ እናድርገውና እሱን ሉተር ነው በሰፊው የሚጠቀመው። እንዳጠቃላይ ሀሳቡ በቃ በአውግስትን ከአውግስቲንም ብያቸዋለሁ። አውግስቲን ከመጀመሪያው ጀምሮ ትምህርቱ እንደዚህ አልነበረም። ቅድም በማስረጃ እንዳሳያችሁ የሆነ ሰዓት ላይ ነው ትምህርቱን በፊት ስህተት ነበርኩኝ ብሎ የመጣው የሆነ ሰዓት ላይ ነው አውግስቲን እንጂ ቀደም ሲል ጤናማ ትምህርት ነበሩ ብለን እናምናለን። ማለት አትሊስት እንደው አሁን ሌላ የመከራከሪያ ነገር እንዳይሆን ማለት ነው። ጤናማ ነው አይደለም የሚለውን ለጊዜው ያዝል አድርገው እሱ መወያያ ርዕስ እንዳይፈጥርብን አትሊስት እሱ ከሱ በፊት ከነበሩ አባቶች ጋር ምንድነው የሆነ ኢንሃርመኒ የሚሆነው ምንድነው የሆነ ምስስሎች የሚኖረው አውግስቲን ከነበረበት ጊዜ ወይም ከአውግስቲን በፊት ከነበሩ የአባቶች ትምህርት ጋር ወይም ከሱ ኮንቴምፖራሪዎች ጋር ማለት ነው
የሚመሳሰል ትምህርት ያለው መቼ ነው ከተባለ እሱ አይ ትምህርቴን ቀይሬያለሁ ብሎ ከመምጣቱ በፊት ያለው ትምህርቱ ነበር። በኋላ ላይ ግን ቀይሬያለሁ ብሎ ሲመጣ እንዳለን በተወሰነ መልኩ እውነቱን ለመናገር የአውግስቲንን አሁን የሀሳቡን ቀይሮ መጥቷል ስል ደግሞ ሙሉ በሙሉ የፕሮቴስታንትን ትምህርት ይደግፋል እያልኩኝም አይደለም። አውግስቲን በጣም ብዙ ነገሩ ከፕሮቴስታንት ደግሞ በጣም ይለያል። በጣም በብዙ ነገር ደግሞ የሚለይባቸው ነገሮች ይኖራሉ። ግን እዚች ጉዳይ ላይ ግን በአውግስቲን ዘንድ ነው ይህንን የምናየው እና እያልኩ ያለሁት እሱን ነው። እና ምንድነው አንድ ሰው ከወደቀ በኋላ በዛ በውድቀት ውስጥ ሊያምን ይችላል ወይ ከተባለ ሊያምን ይችላል። ምክንያቱም ግን የሚያምነው ግን ያለ እግዚአብሔር እርዳታ ምንም የእግዚአብሔርን እርዳታ አልፈልግም ዝም ብዬ ራሴ ለምን ይላል እያልኩኝ ሳይሆን እግዚአብሔር ሁሉንም ሰው መርዳት አለበት ሰው እንዲያምን ማለት ነው። ዳግም መውለድ ግን አይጠበቅበትም። ዳግም ውልደት የሚመጣው ከእምነት በኋላ ነው። ሰውየው ሲያምን ነው ዳግም የሚወለደው። ያለ እምነት ዳግም ልደት የለም ብለን እናምናለን። ዳግም ለመወለድ እውነተኛ ኮንቨርዥንን ለማግኘት ይሄ ኮንቨርዥን የሚለውን ከእናንተ አንጻር ካየነው ዳግም ልደት እያለ ስለሚያስቀምጠው ዳግም ልደትን የሚያገኘው ሰውየው ሲያምን ነው። ሰው ያመነ ሰው ማን ነው? የሞተ ሰው ሊያምን ይችላል። አዎ ልክ እንዴት እንዳለው እዛ ይሄ አሁን ቅድም የተነሳው ኤፌሶን ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ አሁን ግን በጸጋ ድናችኋልና እያለ ይናገር የለ በጸጋ ኦኬ አንዴ በጸጋ ድናችኋልና ዝቅ ብሎ እሺ በቃ ጨርሻለሁ። እዚህ ጋር በጸጋ ድናችኋል ብሎ ካለ ማለት ነው ሙታን ነበራችሁ ካለ በኋላ በጸጋ ድናችኋልና ካለ ይልና ዝቅ ብሎ ኦኬ ሙታን የነበሩ ሰዎች በጸጋ ድነዋል። አዎ በቃ መጽሐፍ ቅዱሱ ካለን አለን ሙታን የነበሩ ሰዎች በምንድን ሄዳኑት? በጸጋ በቃ መጽሐፍ ቅዱስ እንቀበሏለን። እስቲ ሻልፊክስ ሚዩት አድርጎ አንዴ ይቅርታ ወንድሜ። ሙታን የነበሩ ሰዎች በጸጋ ድነዋል ይላል መጽሐፍ ቅዱስ። አዎ ይላል። ይኸው ኤፌሶን ምዕራፍ 2 ላይ ለምሳሌ ቁጥር 5 ላይ እንደዛ ነው የሚለው። ስለዚህ እናምናለን እንቀበሏለን። ትክክል። እሺ ሙታን በጸጋ ድነዋል። ሙታን በጸጋ የዳኑት ግን በማመናቸው ነው ወይም ደግሞ በእምነት በኩል ነው ይላልስ? አዎ ይላል። የቱ ጋር ጸጋው በምንድን ያዳናችሁ ነው ያለን? ጸጋው አድኗችኋል። ማንን? ሙታንን። በምንድን ነው ግን ጸጋ ያዳነን ይላል? በእምነት። ስለዚህ ጸጋ ያዳነን ለምንድን ነው? ስላመንን። እንዴ በቃ ይሄን ማን በግልጽ የምንናገር ጸጋ ብቻ የሚለው ትምህርት ላይ ጸጋ ብቻ የሚለውን ቃል ለምሳሌ እንቃወመዋለን። ቃሉን እንደ ቃል እኛ ችግራችን ከቃሉ አይደለም። ጸጋ ብቻ የሚለውን ቃሉን አይደለም፣ ቃሉ ላይ አይደለም ትኩረታችን። ለምሳሌ አንድ ሰው ተነስቶ ጸጋ ብቻ ሲል አይ ከእኛ ምንም ስራ ሳይጠበቅ እኛ ሳንሰራ መልካም ስራ ከእኛ ሳይታይ እንደው በቃ አምነን ወደ ጥምቀት ውሃ ውስጥ ስለገባን ብቻ በቃ ዳንን። አምነን ወደ ውሃ ጥምቀቱ ስንገባ እግዚአብሔር ጸጋውን ሰጥቶን እንደው ዳግም ወለደን ቢል አንድ ሰው ስለዛ ያለ እኛ ስራ ለማለት ጸጋው ብቻ ቢል ምን ለማለት? ያለ እኛ ስራ ያለ መልካም ስራዎቻችን ለማለት ጸጋ ብቻ ቢል ምንም ችግር የለበትም። ግን ጸጋ ብቻ ሲል ጭራሽ ያለኛ ፈቃድ ያለኛ እምነት ማለት ያለ ፈቃዳችን ሳናምን ያዳንን ለማለት ከሆነ ግን ያኔ ጸጋ ብቻ የሚለው ትምህርት ስህተት ይሆናል። ፕሮቴስታንቲዝም ደግሞ ሲነሳ ጸጋ ብቻ ስብከት አረገው የነሱ ጊዜ የነሱ ጊዜ የሶር ነው እያለ አሁን የሶር ነው የተጠየኩት። ቁጭ ብለናል። ደቂቃ ይዛለሁ። በደቂቃ ነው የምታወሩት። ዴቭ አንተ አሁን አኪ ያወራውን ያክል አውራና ዴቭ ከዛ ደቂቃ ይዛለሁ። እኔ 2-3 ደቂቃ አስቀምጣለሁ። እንደዛ ይሻላል። ዴቭ ቀጥል። እኔ የፈለግኩት የነበረው እንደዚህ አጭር የሆነ መልስ እንደዚህ እምነት ብቻ ምናምን የሚለውን ይሄ እምነት ስጦታ ነው አይደለም የሚለውን የኃጢአተኛው ሰው ኮላቦሬሽን የማድረግ አቅሙ አለው የለውም የሚለውን አጭር መልስ ነበር የፈለግኩት እና አሁን አኬ የበለጠ እንትን አደረግከው፣ ኮንፊውዝ አደረግከው ልበል። ምክንያቱም እምነት ስጦታ እንደሆነ እናምናለን አልከኝ። ኦኬ ታስ ጉድ። ያንን ካልክ በኋላ ደግሞ ኃጢአተኛው ሰው ደግሞ ማመን ይችላል አልከኝ። ኦኬ ኃጢአተኛው ሰው ማመን ከቻለ ለምን እምነት ስጦታ መሆን አስፈለገው የሚለውን ጥያቄ ያስነሳል። ጥያቄና ምን ታደርጉት? ደቂቃ ሊያዝላችሁ 5 ደቂቃ ጥያቄ ከዛ አጭር መልስ እቺኛዋን ባጭሩ አሁን አኬ እንደ ቅድሙ ረጅም ሳይሆን ባጭሩ እንደዚህ ቢመልሰው ወደ ሌሎቹ ብዙዎች ስላሉ እኔ ብቻ ማያዝ ስለሌለብኝ ለሌሎቹ ድል ልስጥ። እቺኛዋን ግን ባጭሯ ቢመልሳት ብዬ ነው። አኬ ልድገምልህ። ሰምቼዋለሁ ዳዊቴ። ግን አሁን ቀደም ስናገር ዴቭ
ምንድነው እምነት የእግዚአብሔር ስጦታ ነው ካልን ከምን አንጻር ከተረዳ ነው ብቻ ነው ብዬ ነበረ። ምናልባት ሰምተኝ ከነበር የሆነ ያስቀመጥኩት ነገር ነበር። ከምን አንጻር ካየ ነው ይሄ ኦርቶዶክሳዊ በሆነ መንገድ ብዬ ከምን አንጻር ካየ ነው ብቻ ነው ብዬ ነበረ። ከስራ አንጻር ካየ ነው ብለሃል። ከስራ አይደል ያልከው? ከስራ ነው ያልከው? አይ እምነትን እግዚአብሔር እምነትን ይሰጣል ከተባለ ጸጋ ብቻ የሚለው ላይ ነው። እሱ ጸጋ ብቻ የሚለው ላይ ከስራ አንጻር ከሆነ ነው። ግን እምነትን እግዚአብሔር ይሰጣል ብለን ከተናገርን የምንናገረው ከምን አንጻር ብቻ ነው ብያቸዋለሁ። አንደኛ ለምሳሌ እምነትን ራሱ አምነን እንግዲህ አምነን እንድናለን አይደል? ሰው አምነን የምንድነው የሚያድን የእግዚአብሔር ጸጋ ስላለ ነው። እግዚአብሔር ይህንን ራሱ አምኖ መዳንን ራሱ ያመቻቸልን እግዚአብሔር ነው። እግዚአብሔር ጸጋውን ባይሰጥ አለን ልጁ ኢየሱስ ክርስቶስን ባይሰጥ ማመን መዳን የሚባል ነገር የለም። 1000 ጊዜ ብናምን እንኳን ማመናችን መዳንን ያመጣል። ስለዛ እምነት የመጣው በሐዲስ ኪዳን ነው። እስከዛ ድረስ ሕግ ነበረ። ገላትያ 3 ላይ እንደተነገረው ይቆ ጠቅሼ ነበረ። እንደዚህ ዳዊት ግን እንደዚህ እናደርገው ስለረዘመ እንደዚህ በቃ አጭር ስለሆነ የሚያስፈልገው እምነት ስጦታ ነው ብላችሁ በኦርቶዶክስ ታምናላችሁ አታምኑ? እሱን ነው እኔም እሱን ነበር እየተናገርኩ ያለሁት። እምነት ስጦታ ነው ብለን ከተናገርን የምንናገረው እናንተ በምትሉት መልኩ ሰው ነፃ ፍቃድ ስለሌለው እና ማመን ስለማይችል እግዚአብሔር ነፃ ምንድነው እምነትን ይሰጠዋል በሚል መልኩ እንደዛ አንቀበልም። እኛን ትሆንና አኬዋ የእናንተን ብቻ እሺ በቃ አንዴ እሷን ልመልስ። እምነትን መስጠት የሚለው ሀሳብ አሁን የተነሳው በምን ምክንያት ነው ዳዊት? እናንተ ጋር እምነትም የእግዚአብሔር ስጦታ ነው እያላችሁ እምነት የእግዚአብሔር ስጦታ ነው ስትሉ ደግሞ ምን እያላችሁ እንደሆነ እናውቃለን። ከዛ አንጻር ነው ጥያቄው እየመጣብን ያለው። ከእናንተ አንጻር ከሆነ እንደዛ ብለን እኛ አንቀበልም አናምንም። ከእናንተ አንጻር እናንተ በምትሉት መልኩ ከሆነ የእናንተን ነው የእኛን ነው የእኛን እኮ ነው የመለስኩት። የእኛን ከእናንተ አንጻር ከእንደዚህ ሳትለው ኮምፓራቲቭ ቴዎሎጂ ሳሰራ ልክ የኦርቶዶክስን አቋም ብቻ እምነት ስጦታ ነው ብላችሁ ታምናላችሁ ወይስ አታምኑ? እንደዛ ከሆነ እምነት ስጦታ ነው የሚለውን ማብራራት ሊጠበቅብን። ምንድነው እምነት ስጦታ ነው ማለት? እንቀበላለን አንቀበልም እንድንል ምንድነው እሱን አብራራለን። ስለ አየህ የምታብራራው አሁን የተነሳንበት በእናንተው ትምህርት አለ የተነሳ ነው። አሁን እናንተ በምታብራሩበት መልኩ ከሆነ እምነት ስጦታ ነው የሚለውን በዛ መልኩ ከሆነ እኛ አንቀበልም። ባጭሩ እኛ ስለራሳችን አንቀበልም። የእኛ እምነት ስጦታ ነው የሚለውን የማንን ትምህርት? የእናንተን ትምህርት እኛ አንቀበልም። የእኛን ተው እናንተ እምነት ስጦታ ነው። አሁንስ በቃ ይህ እኮ ግልጽ ነው። ቆይ አንዴ እኛን አይደለም የተባልከው። በእናንተ እምነት መሰረት እምነት ስጦታ ነው ወይስ አይደለም? የስ ኦር ነው? እሺ ሚዩት አድርገው አንዴ። እሺ እኔ እንግዲህ ይህ በጣም ለመረዳት በጣም ቀላል የሆነ ነገር ነው። የኔ መልስ እውነቱን ለመናገር ማለት ነው። በደንብ አድርጋችሁ ስሙኝ አንዴ። ጉድ እኮ ነው። እምነት ሁላችሁም ስሙ ጥያቄውን። እምነት ስጦታ ነው ወይስ አይደለም? በምን ትምህርት? በኦርቶዶክስ ትምህርት እምነት ስጦታ ነው ወይስ አይደለም? ኦኬ በኦርቶዶክስ ትምህርት እምነት ስጦታ ነው ወይስ አይደለም የሚለውን ለመመለስ አንድ ሰው ምን ማወቅ አለበት? ምንድነው እምነት ስጦታ ነው ሲባል ምን እየተባለ ነው የሚለውን ማወቅ አለበት የለበትም? አለበት። እንዴ ምንም ሳይታወቅ ዝም ብሎ በደመ ነፍስ እንደ አንድ ሰነፍ ሰው ማለት ይሄ የሰነፍ ስራም ስለሚሆንብን ማለት ነው። እምነት ስጦታ ነው የሚለውን ሳይረዳ አንድ ሰው ዝም ብሎ የኦርቶዶክስ ነው የኦርቶዶክስ አይደለም ካለ ይሄ ምን ይባላል? ሰነፍ ይባላል። እና ከዚህ ስንፍና ለመራቅ ምን እናደርጋለን? እምነት ስጦታ ነው ሲሉ ሰዎች ምንድነው ጭንቅላታቸው ውስጥ ያለው ካልን እምነት ስጦታ ነው የሚለው የራሳቸው ትምህርት ነው። ስለዚህ ስለ ራሳቸው ትምህርት እያሰቡ እምነት ስጦታ ነው የሚለውን እነሱን ትቀበላላችሁ አትቀበሉም ከሆነ ይሄው የራሳችንን ትምህርት ልናገር፣ አንቀበልም። ስለ ራሳችን ትምህርት ይሄው አንቀበልም። ደግሞ አክቹሊ ይሰልሰዋል አንቀበልም። አትሰልሰው ጆን ክርስቶስን ባስቀመጠበት መንገድ እምነት ስጦታ ነው ብለህ ትቀበላለህ ወይስ አትቀበልም? አየህ አሁን እንደዛ ነው። ቅድም እሱን ነው ያብራራውልህ። የሱር ነው ብቻ ሲሆን
ክሊር አያደርጉም። አሁን ኦርቶዶክሳዊ በሆነ መንገድ እነ ዮሐንስ አፈወርቅ በተናገሩት መልኩ ምናምን ሲሆን ግን እሱን እንቀበላለን። በቃ እዚህ ጋር ያዝልኝ፣ የቃላት ጦርነት ውስጥ አይደለም። እዚህ ጋር ያዝልኝ፣ እንቀበላለን። ኦኬ። ኃጢአተኛው ሰው እምነት በስጦታ መልኩ ባይሰጠው ማመን ይችላል ወይስ አይችልም? እሺ፣ ኃጢአተኛው ሰው እምነት በስጦታ መልክ ባይሰጠው፣ እሺ፣ ምን ማለት ነው? እምነት በስጦታ መልክ ባይሰጠው ማለት ነው እምነት ስጦታ ነው ብለናል አይደል? የራሳችን ከምን አንጻር አለን? ተነጋገርን። በጆን ክርስቶስም አባባል እቀበለዋለሁ ብለናል። ከምን አንጻር ነው ታዲያ? ማለት ከምን አንጻር ነው እምነት ስጦታ ነው አሁን የሚለውን ከምን አንጻር ነው የምንቀበለው ብያለሁ። ቅድም ብለኸዋል፣ አብራርተኸዋል። ምንድን ነው ያልኩት? ቅድም ለኃጢአተኛው ሰው የሚሰጠው ስጦታ እንደሆነ ከጸጋ የተራቆተ እንደሆነ አይደለም። እንደዛ አላልኩም ዴቭ፣ ይቅርታ አድርግልኝ። እየተደማመጠን አይደለንም መሰለኝ። ዝም ብዬ ረጅም ስለሆነ የሚወራው በጣም ብዙ መቋቄው ረሳኸው። ኦኬ እሺ፣ ችግር የለም። ረጅም አድርጌብህ ምናልባት ረስተኸው ሊሆን ይችላል። እረዳለሁ፣ እሱን ችግር የለም። በዚህ ብሌም አላደርግህም። ያልኩት ምንድን ነው መሰለ፣ ገና ከጅምሩ አልኩኝ። አሁን እኔ እኮ ገላትያ 3 ምስጠቅስ ስለነበረ ትረሷል ብዬ አልጠበኩም ነበረ። ሕግ እንደ ሞግዚት ሆኖ መጥቶ ነበር። አሁን እምነት ደግሞ መጥቶልናል ይላል። ስለዚህ አሁን በአዲስ ኪዳን ያለው ምንድን ነው ከተባለ ወደ እግዚአብሔር መቅረቢያችን እምነት ነው። በአጭሩ እንደዛ ነው በነገራችን ላይ። ስለዚህ ወደ እግዚአብሔር መቅረቢያችን እምነት ነው። ስለዚህ በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ብሎ እንዲናገር፣ በእምነት በክርስቶስ በኩል የእግዚአብሔር ልጆች ናችሁ ብሎ እንዲናገር ገላትያ 3:26 ላይ ማለት ነው። ስለዚህ አሁን እምነት መጥቶላችኋል። ስለዚህ አሁን እምነት እንድናምን ራሱ አሁን በአዲስ ኪዳን ሰዎች እንዲያምኑ ራሱ እንደዚህ አይነት ይህንን እድል ያስቀመጠልን፣ ይህንን እድል የሰጠን፣ እንድንድን ማመን እንድንችል ያደረገን ማን ነው? እግዚአብሔር ነው። ከዚህ አንጻር ነው ስጦታ ካለን የምንለው እንጂ ነፃ ፈቃዳችንን አቶ የሆነ የኃጢአተኛው ሰውዬ ነፃ ፈቃድ ስለሌለው ማመን ስለማይችል እግዚአብሔር እምነትን ዝም ብሎ ውስጡ ላይ ይፈጥርበትና በቃ አምናል ቡም፣ እንደዛ አይደለም። እንደዛ ብለን አናምንም። ወደዛ ሽፍት እያደረገ ስለሆነ ነው ዴቭ። በቃ ወደ ሌሎቹ ላስተላልፈ። እኔ አጭር ነበረ ጥያቄ። ሁለት ነገር ስለተናገርክ ቅድሙ ላይ አንደኛ እምነት ስጦታ ነው የሚለውን ብለ እንደገና ደግሞ ኃጢአተኛው ሰው ማመን ይችላል የሚለውን ሁለት ኮንትራዲክት የሚያደርግ ነገር ስለተናገር ያንን ክሊር እንድታደርገው ነበረ። በቃ ይቅርሽ፣ ወደ ሌሎቹ ይለፉ። ለሌሎቹ ኮንትራዲክት አያደርግም ዳዊቴ። ሰውየው እምነት ማመን የቻለው ራሱ እግዚአብሔር እንዲያምን ስለፈቀደለት ነው። ስጦታ ነው ስንል ከዛ አንጻር ነው ብዬ አስቀምጬ ነበር። ስለዚህ አሁን እምነት ስጦታ ነው የሚለውን አስቀድመን ካልተረዳን ይሄ በአንተው መረዳት ውስጥ ሆነ ይሄ እምነት ስጦታ ነው የምትለዋን የእናንተን አስተምሩ ይዘህ ከሆነ የምትመጣው ለዛ ነው። ቅድም በእናንተ ከሆነ ነው እሱን አንቀበልም እያልኩ ስናገር የነበረው ለዚህ ነው። ለማንኛውም ግን ዳዊት እግዚአብሔር ያክብርልኝ፣ አመሰግናለሁ። አክባሪህ ነኝ ወንድሜዋ። ጌታ በነገር ሁሉ ይርዳህ፣ ያግዝህ። የተረጋጋህ ሰውነ። ምናልባት ደግሞ በንግግሮች ውስጥ ያልተገባ ነገርን ተናግሬ አስቀይሜ ከሆነ በጣም ይቅርታ ጠይቃለሁ። ሌሎቹ ወንድሞች ደግሞ እዚህ ውስጥ ያሉ ደግሞ ይነጋገሩ፣ ያወሩ። ያው ብዙ ሰዓት እኔ አንዳንድ ጥያቄ ተቀበል። ቆይ ተቀበል ጥያቄ ከሸልፌክስ ከጆናታን አንዳንድ ጥያቄ ተቀበል ከመውጣት በፊት ጥያቄ አላቸው። እሺ ይቀጥሉ። ግን ያው ዋናው ነገር እኮ አሁን እኮ እያወራን ያለነው እኮ የሉትራን ትምህርት ምንድን ነው የሚል ነው። ጭራሽ እኔው ተጠያቂ ሆኜ ቁጭ አልኩኝ። አንቺ እሺ፣ ኤኒዌይስ ከተባለ ይቀጥሉ። እሺ ጆ ቀጥል፣ ከዛ ሸልፌክስ ይቀጥላል። ጆ ጠይቀው፣ ሸልፌክስ ቀጥል። ኦኬ እሺ፣ ሸልፌክስ ቀጥል። እንግዲህ ይሰጥ ሚውት ነህ እያወራህ ነው። አንቺ ሰማለሁ? አዎ ትሰማለህ። አሁን ትሰማለህ? እሺ ጥያቄ ነው፣ ቀጥታ ጥያቄ ነው ወይስ የተወሰነው ነገር ልበል? ምንድን ነው አና የተወሰነ ነገር የምትለው አንቺ ከወጣ በኋላ ሰፋ ያለ ያወራ ነገር ስለነበረ ምናልባት ብዙም ጊዜም ደጋግሞ የሚያነሳ ፖይንት ስለሆነ እሱን የተወሰነው 1-2 ደቂቃ ልበልና ከዛ በኋላ ጥያቄ ልጠይቅ። ይሄን አኬ ነው የሚወስነው። ትቆያለህ አኬ ነው ጥያቄ ብቻ? አይ በቃ ጥያቄ ያለው ሰው ካለ እሱንም ያው አንቺ ስላልሽኝ ነው እንጂ እነሱ ለምን አይደለም ልጠይቅ። እሺ ችግር የለውም። እሺ ባጭሩ ጥያቄ አስቀምጡ። በፕሮቴስታንት ቲዮሎጂ ከእምነት በፊት የሚመጡ ነገሮች አሉ። እነሱን ትንሽ ከኮንፌሽናል ምናልባት የሉተራና በሉተራና ከእምነት በፊት እምነትን መቅደም ያለባቸው የጸጋ ውጤቶች አሉ። እምነትን ፕሪሲድ የሚያደርጉ እነዛን አጠቃላይ ለምሳሌ ኢንላይትኒንግ
ወይም ደግሞ አብርሆት የምንለው አለ። ቀጥሎ ደግሞ የልብን የስጋ ልብን መስጠት፣ የፈቃድ ሪኒዋል ያለን ብዙ ነገሮች ልንጠቅስ እንችላለን። ስለዚህ አጠቃላይ ሪጀነሬሽን ተብሎ የሚጠራው ወይም ደግሞ ኤፌክቹዋል ኮሊንግ ተብሎ የሚጠራው የፈቃድ መታደስ፣ የአእምሮ ለውጥ ወይም ደግሞ የልብ አዲሱን ልብ ወይም ደግሞ የስጋ ልብ መስጠትን ነው። ስለዚህ በዚህ ከሆነ ከእምነት በፊት በእናንተ ቴዎሎጂ አብርሆት ይሁን የፍቃድ መታደስ ይሁን ወይም ደግሞ የእውቀት ኢንላይተኒንግ ከእምነት በፊት ይቀድማል ወይስ አይቀድምም ብላችሁ ነው የምታምኑት? ብዙ ጊዜ እንን ስለሆነ በእኛም ቴዎሎጂ የምትስተው። እሺ አጠር አድርጌ ለመመለስ እሞክራለሁ። በመጀመሪያ ደረጃ በፕሮቴስታንት ቴዎሎጂ ብሎ ወንድማችን ሸልፌክስ ያስቀምጠልን ነገር አለ። በፕሮቴስታንት ቴዎሎጂ እምነትን የሚቀድሙ ነገሮች አሉ አለን። ሰምታችሁ ያሉላችሁም እምነትን የሚቀድሙ ነገር ምንድን ነው? የልብ መታደስ ወይም የፈቃድ መታደስ ሚኒንግ ሰውየው የፈቃድ ስርዓት ውስጥ ስለነበረ ከፈቃድ ስርዓት ነፃ መውጣት እና መሰል ነገሮች ኢንላይት እንደመሆንና የተለያዩ ነገሮችን ጠቀሰና አጠቃላይ ሪጀነሬሽን ብሎ ዳግም መወለድን ጠራ። ከእምነት በፊት በፕሮቴስታንት ቴዎሎጂ ውስጥ ከእምነት በፊት ምን ይመጣል? ዳግም ልደት አለን ወንድማችን። ከእምነት በፊት ምን? ዳግም ልደት። አይ ዳግም ልደትን ቆይ ተርሙ ሰፋ ስለሚል እሱን አልተጠቀምኩም። ሪጀነሬሽን አልክ። ሪጀነሬሽን ማለት ዳግም ልደት ነው። ሶስቱም ብቻ ቢያንስ ሶስቱም የእውቀት ላይተን ደግሞ በትክክል ላቀርብና የእውቀት ላይተን አልፈቅድልህም። አና ይኸው ጥያቄን ያቀረብኩኝ ነው። ሶስት ነገር ለመበጥበጥ ነው የመጣኸው ማለት ነው። አይ ለመበጥበጥ አይደለም። ጥያቄን ለምንድን ነው ጥያቄን እየጠየቅኩ ነው። ሪጀነሬሽን ሰፋ ያለ ስለሆነ ስለዛ እኔ መጨቃጨቅ ስለተያዝክ ለምን ትላለህ? እኔ ጥያቄን እኮ የጠየቅኩ በትክክል ስማና ጥያቄ አይደለም። ሸልፌክስ ይሰማል ወዳጅ፣ እናንተ ተማማሩ። በቃ እኔ ለጭቅጭቅ አልመጣሁም፣ ለንትርክ አልመጣሁም። የሆነ ነገር አይደለማ። ተው በቃ ጠየከኝ፣ ጥያቄን ይዤ አንዴ ሪጀነሬሽን ሰፋ ያለ ስለሆነ ኧረ እባክህን አንዴ ወዳጅ፣ በቃ ቀጥሉ። እኔ እንደዚህ አይነት ጭቅጭቅ አልፈልግም። በቃ በጌታ በኢየሱስ ከጠየቅ ሲመለስልህ ስማ። መሀል ላይ ትገባና እሱን አቁም ትላለህ። እኔ ልግባ አንቺ ቆይ አንዴ እንድመልስ እሱ ጠይቋል አይደል? እሱ ጠይቋል። እንድመልስ አሁን ፈቃድ ስጭኝ። አክሊል ቆይ አንተ እኮ ደቂቃ ላስቀምጥላችሁ አይደለም። እሱ ኦልሬዲ ጠይቋል። እሱ ኦልሬዲ ጠይቋል። አንድ ሰዓት ስታወራ ቆይተው 30 ሰከንድ ምንድን ነው? ኧረ ተው አክሊል ተው። ለዚህ እኮ እኔ ጊዜ አልተረፈኝም። በሉ እናንተ ሂዱበት። እኔ እንግዲህ መማማር ያለብኝ ይህንን ነው። ስትያዝ አንድ ሰዓት ሁሉ ስትያዝ ይላል። ሀኒቾ ለምንድን ነው እሱን እስቲ ሚዩት ለምሮ ማታስደርጊው? ጥያቄውን ማስተካከል ይችላል እኮ ምን ችግር አለ? ጥያቄውን አስቀምጥና ሸልፌክስ ጥያቄውን አስቀምጧል። ኦኬ ጥያቄውን አስቀምጧል። ጀምር። ቆይ ለምን ትረብሽ? ጥያቄ ነው ላስቀምጥ። ሰው እኮ ይታዘባል። ሀኒቾ ከዛሬ በኋላ አንቺ ቤት እኔ አልገባም፣ ጌታ በሚያውቀው ማለት ነው። ምክንያቱም ፌር አይደለም። ማየውስ ጌታ በሚያውቀው ፌር አይደለም። ስለዚህ እስካሁንማ ሰላም ነበር። ያው በጥባጭ መጣ ማለት ነው። ጌታ በሚያውቀው ስታጨርብር ስለነበር እኮ ነው። ያው እስኪ አሁን አንተ ይሄንን መልስ ወደ ለማናገር ሸልፌክስ አንተን ነው አኪ ትክክል ጥያቄ ጠይቀህ አኪ እየመለሰ ነው። ከጨረሰ በኋላ ግባና አይ እኔ እንደሱ አልነበረም በለው። ኦልሞስት የጠየቀውን ነው እየሄደበት ያለው። አትግባበት። ፓስተር አሌክስ አልገባህም። ነገሩ ምን መሰለህ? በሉ ቻው። እየሰማው ነው ለመሆን ይሁን 15 ሰከንድ ስጭኝና ከዛ እሱ ያውራ። 15 ሰከንድ ግን አይደለም። በጥያቄና መልስ ፓስተር ቆይ ረፉ አንዴ። ቆይ ፓስተር እርሶን አልጠየኩኝም። 15 ሰከንድ ወስዳለሁ። ከዛ ሸልፌክስ አኬ ስለወጣ በቃ እንትን እናርጋ በቃ። ስለዚህ እኛ እናብራራና እኛ እናስተምር። ቁጭ ብሎ ይማር እንግዲህ እናስተምር። እኛ የፕሮቴስታንት ቴዎሎጂ ምን እንደሆነ በየጊዜው ሌሊትና ቀን
እንዲህ ለማለት ነው እንደዚህ እያሉ ነው ከሚል ያው የእኛን ቴዎሎጂ እናስተምርና ቁጭ ብሎ ይማር። ስለዚህ ሀና የምትፈቅጅልን ከሆነ 1-2-3 ደቂቃ ወስድና እስካሁን እሱ 1 ሰዓት ሲያወራ የነበረውን የእኛን ቴዎሎጂ በግልጽ ላስተምር። እሺ ቀጥል። እሺ ኦኬ ቀጥል ሰልፊክስ። እሺ ቴንኪው። እስካሁን ሲወራ የነበረውን ነገር በደንብ አይታችኋል ብዬ አስባለሁ። ምንድነው ብዙ ጊዜ ወንድማችን የሚያወራው በፕሮቴስታንት ቴዎሎጂ ውስጥ ሪጀነሬሽን ከእምነት በፊት ይመጣል ብሎ ያምናሉ ሲል ነበር። ስለዚህ መጀመሪያ ላይ ይህንን ጥያቄ ይዞ ለሚመጣ ሰው 2 ነገር መጠየቅ አለብን ማለት ነው። በፕሮቴስታንት ቴዎሎጂ ሪጀነሬሽን ሲሉ ምን ማለት ነው? ቀጥሎ ደግሞ ከእምነት በፊት ይመጣል የሚሉት ነገር ምንድን ነው የሚለውን ነገር በትክክል መረዳትና ከዛ በኋላ እነሱ ማብራራት ይጠበቅብናል ማለት ነው። በፕሮቴስታንት ቴዎሎጂ መጀመሪያ ላይ ስለዚህ እነዚህ 2 ነገሮችን አብራራለሁ ማለት ነው። ሪጀነሬሽን ምን ማለት ነው? ቀጥሎ ደግሞ ከእምነት በፊት የሚመጡት ነገሮች ምንድን ናቸው የሚለውን ምናልባት በኮንፌሽኖቻችን በአንግሊካን ኮንፌሽን፣ በሪፎርምድ ኮንፌሽን፣ በሉተራን ኮንፌሽን የተቀመጠውን ፖይንቶች እናስቀምጥና ሁለተኛ ማንም ሰው መጥቶ እንደዚህ ነው እንዳይል ለማድረግ እሞክራለሁ ማለት ነው። ሪጀነሬሽን ሰፋ ያለ ማለት ዲፊኒሽኑ ሰፋ ያለ ነገረ መለኮት ነው ያለው ሪጀነሬሽን ሲባል። ምክንያቱም ሪጀነሬሽን ከጀስቲፊኬሽን ጋር ከሳንቲፊኬሽን ጋር ከኮንቨርዥን ጋር በተወሰነ መልኩ የሚያዝ ወይም ደግሞ አታችድ የሆነ ትምህርት ስለሆነ ስለዚህ እንደዚህ ነገሮችን መጀመሪያ ላይ ስንጠይቅ በደንብ ሀሳቡ ምንድን ነው የሚለውን ነገሮችን እናስቀምጣለን ማለት ነው። አንድ በፕሮቴስታንት ቴዎሎጂ የምናምነው ሰዎች ሁሉ ኃጢአተኞች ናቸው ብለን እናምናለን። ኃጢአተኞችን ብቻም ሳይሆን ሙታን ናቸው ብለን እናምናለን። ሙታን ደግሞ ስንል ፈቃዳቸው፣ ማስተዋላቸው ሁሉ ከእግዚአብሔር የሆነው ነገር ሁሉ የራቁ ናቸው ብለን እናምናለን። እግዚአብሔር መጥቶ ማስተዋላቸውን ካልቀየረ፣ ፈቃዳቸውን ካላደሰ፣ ያ ድንጋያማ የሆነውን ልባቸውን በመንፈስ ቅዱስ አማካኝነት ሰርጀሪ አድርጎ አዲሱን ልብ ኢምፕላንት ካላረገ ሰዎች በምንም መንገድ ሊድኑ ይችላሉ ብለን አናምንም። ስለዚህ ምንድን ነው መጀመሪያ ላይ ያለነው ሰው ሙታን ናቸው ብለን እናምናለን። ሙት ሲሆን ደግሞ ፈቃዱም ከእግዚአብሔር የራቀ ነው፣ ልቡም ከእግዚአብሔር የራቀ ነው፣ አስተውሎቱና አእምሮው ከእግዚአብሔር የራቀ ነው ማለት ነው። ስለዚህ አሁን እኛ አንድ ሰው እነዚህን ወደ እምነት ሳይመጣ በፊት እነዚህ ነገሮች መጀመሪያ ላይ መሰራት አለባቸው ብለን እናምናለን። ይህንን ሪጀነሬሽን ልንለው እንችላለን። ግን ሪጀነሬሽን ሰፋ ያለ ፖይንት ስለሆነ ምናልባት ለምሳሌ በሪፎርምድ ቴዎሎጂ ኤፌክቹዋል ኮሊንግ እንለዋለን ወይም ደግሞ ጥሪ የመንፈስ ቅዱስ ስራ የምንለው ነው። ስለዚህ ከእምነት በፊት ምን ይመጣል ከተባለ አንደኛ ፈቃዳችን ሪኒው መደረግ አለበት። ፈቃዳችን አንደር ቦንዴጅ ነው ያለው። ስለዚህ አንደር ቦንዴጅ ስለሆነ ፈቃዳችን ግዴታ የእግዚአብሔርን ሀሳብ እንዲያውቅ የእግዚአብሔርን ፈቃድ እንዲያውቅ ፈቃዳችን ሪኒው መደረግ አለበት አንደኛ። ሁለተኛ ደግሞ የእኛ እውቀት ወይም ደግሞ የእኛ ማይንዳችን ዳርክንድ ነው፣ በጨለማ የሚኖር ነው። የእግዚአብሔር የሆነው ነገር ለእርሱ ሞኝነት ነው። ስለዚህ ይህንን ማይንድ እግዚአብሔር ምን ማድረግ አለበት? እላይተንድ መሆን አለበት። በምን? በክርስቶስ ኢየሱስ እውቀት እላይተንድ ማድረግ አለበት። በጨለማ ላይ ብርሃን ይብራ ያለው እግዚአብሔር በኃጢአተኛው ልብ ውስጥ ብርሃንን ያብራል፣ የእውቀት ብርሃንን ያብራል። ስለዚህ ሰውዬ ሙት ነው ካልን የሞተው ሰውዬ እውቀቱ ምን መሆን አለበት? እላይተንድ መሆን አለበት። እላይተንድ መሆን አለበት። ፈቃዱ ሪኒው መደረግ አለበት። ፈቃዱ አንደር ቦንዴጅ ነው ስላለን። ቀጥሎ ደግሞ ሶስተኛ ልብ ነው። ልብ እንደምታውቁት ልባችን የድንጋያማ ልብ ነበር በሕዝቅኤል የተነገረውና በኋላ በአዲስ ኪዳን መጽሐፍቶች ውስጥ በግልጽ ተደርጎ እንደተቀመጠው እግዚአብሔር የስጋ ልብን እሰጣቸዋለሁ ነው ያለው። ስለዚህ አንድ ሰው ሳያምን በፊት ምን መሆን አለበት? የስጋ ልብ መሰጠት አለበት። ልቡ መስተካከል አለበት። ልቡ መስተካከል አለበት። አእምሮ መስተካከል አለበት። እውቀት መስተካከል አለበት። ፈቃዱ መስተካከል አለበት። ከዛ በኋላ ይህ ሰውዬ መንፈስ ቅዱስ ደግሞ ኃጢአት